ያጣውት ነው የጂጂ የሚባለው። ወይ ሴና ጂጂ እስቲ መጀመሪያ ነገሩን ያነሳው ማን ነው? ቆይ ለምን ጂጂ ካነሳች ጂጂ ነገሩን ካነሳች ቀድሜ እሷን ነው መስማት ያለብኝ። ከዛ ነው ጉቺ የምሰማው። ነገሩን ያነሳ ሰው ነው የሚታየው መጀመሪያ። እሺ እርግጠኛ ነኝ ጂጂ ነው የምታነሳው። ጂጂ ነው የምታነሳው። በዩቲዩብ ካለ ላኩልኝ ጋይስ። በዩቲዩብ ካለ በቲክቶክ ቁርጥርጥ በጣም ነው የሚሰለቸው ለእንደኔ ለቸኮለ ሰው። ዩቲዩብ ላይ ያያችሁ ሰዎች ላኩልኝ። ማረቤን ያያችሁን ያለው ዘፋኙ ማረቤን ያያችሁ። ኦኬ ይሄ መሰለኝ እዚህ መሰለኝ አስተያየት አልሰጠሁም። አንቺ ሰው ስማሳት ትችያለሽ። ይሄ ነው ይሄማ ኦልሬዲ እየመለሰችላት ነው እኮ። ምን ይደረግ ታዲያ ጋይስ? ምን ይደረግ እስቲ። እሷ ራሱ ሪያክሽን እያደረገችባት ስለሆነ እዚህ ላይ ዝም ብዬ ልገምት መጀመሪያ ልገምት ምን ያህል እንደማውቃት ጂጂ ማለት ነው። ጂጂ ምን ያህል እንደማውቃት ይሄኔ ሚዲያ ሰው ምን ያህል እንደማውቃት። በነገራችን ላይ እኔ ወርቁ አይተ ነው ብር ሊረዳ ነበር። አይም ኖት ሹር። በነገራችን ላይ ብቻ ከታኩር ጋር ፕሮፋይል እየተሰራ ብር ረዳ የሚል ነገር ብቻ አይቼዋለሁ እንጂ መጥቶ ቲክቶክ ላይ እረዳለሁ ብሎ ተናግሮ ይሁን መልእክት ልኮ ይሁን ምን አድርጎ እንደሆነ ምንም ነገር የማውቀው ነገር የለም። ምክንያቱም ላጣራ አልፈለኩም። ምክንያቱም ቶፒክ ላደረገው ስለማልፈልግ ይህን ሰሞን በሀገር ጉዳይና በህዝብ ጉዳይ ላይ እየተደረገ ወይንም ደግሞ የሆነው ነገር ሚዲያ ላይ የሚናፈሰው በተለያየ መንገድ ስለሆነ ያ መንገዶች ስላላማረኝ ሳላይ ባልፍ ይሻለኛል ብዬ ነው የማልፈው የነበረው ማለት ነው። ያ ጀስት ግን ብዙ የሚያጨናንቅ ነገር አይደለም። ሚዲያ ላይ አይምሮ የሚጠይቅ ነገር አይደለም የሚከናወነው። ጀስት ስታይ ብለህ ገምተህ የምታልፈው ነገር ነው። ገባ? የእውነት እና እርግጠኛ ነኝ በጉቺ ፔጅ ላይ ነው ይሄ ነገር የተሰማው መሰለኝ። እና ጂጂ ቀንታለች። ቀንተሻል ጂጂ። አረ ውሸት ነው ጂጂ። እናቴ ትሙት እኔ ልጄን ነው የምላችሁ። እንደዚህ ክሊክ አድርጌ እንትና ማን ነው የሚባለው ወርቁ አይተ ነው መጥቷል ወይስ ተናግሮ ነው ወይ ብሩን ሰጥቶ ነው ወይ? እግዚአብሔርን ማውቀው ነገር የለም። እናቴ ትሙት ጀስት ብቻ እርዳታ ላይ ተሳተፈ። ግንዛቤው እንደዚሁ የለም። ያ ነው ልገባበት ያልፈለግኩት ምንድነው ሚዲያ ላይ አውቃለሁ አቅም የሌላቸው ምንም የማይመለከታቸው ሰዎች በመሃል ላይ ለፖለቲካም ሆነ ለኛ አጀንዳዎች እንደ ሳር እንደሚደፈጠጡ አውቃለሁ። እየተደፈጠጡም እንደሆነ አውቃለሁ። በደንብ ነው የማውቀው። ያንን መንገድ ግን ብዙዎች ወይ ለፉክክር ወይም ደግሞ የለም ለዘር ወይ ለፖለቲካ ምናምን እየተጠቀሙ ለዛ ከሁሉም እንደዚህ ነገር ውስጥ አለመግባት ስል ነው ጸጥ ያልኩት፣ ዝም ያልኩት። እንደገና ቶፒክ ስለማላረገው እያየሁ ክሊክም ቲክቶክ ላይ እንዲህ ስክሮል ታደርጋለህ አይደል? እንደዚህ ስክሮል የማደርገው ማለት ነው። ያ ግን ከዛ አንጻር ሳየው ጂጂ ቀንተሽ ይሄ መልእክት ወይንም ደግሞ ይሄ ቶፒክ መጀመሪያ ላይ የተካሄደው ሲመስለኝ ጉቺ ቤት እና ቀንተሽ ለምን እንደሆነ ታውቂያለሽ ጂጂዬ? ጋዴም ሽት አንቺ ብር በሚያስፈልግሽ ከነ ቤተሰብሽ በጠረረብሽ ሰዓት ወርቁ አይተ ነው ጉቺ ቤት ቶፒክ ሆነ ወሸው። አንቺ በጠረረብሽ ሰዓት እናቴ ትሙት እግዚአብሔርን እኔ ያልሰማችሁ ግን አንቺን ስለማውቅሽ ልጄን ለምን ጌም አታጫውቱም ኢንተርናሽናል ብለሽ እኮ
ቂጧን እንደዚህ አድርግሽ ያችን ስጋ አጥፊያት፣ ያን ላይ ዝም ትለጥፊ፣ ይሄኛውን ሊፕስቲክ ይዘሽ ሂጂ፣ ይሄኛውን ለዚህኛው ጌም ተቀቢ፣ ይሄኛውን ደግሞ ያንን ኩል ተኳይንኮ የምትይዘው ነሽ እንጂ ይሄኛው ሁማንን ከነ ጆን ዳንኤል ጋር ስገቢ አድርግም፣ ይሄኛውን ደግሞ ከነ ራቼ ጋር ስትሆኝ እያልሽ ነው የምትይው እኮ ጂጂ። ገብቶሻል? ያልገባሽ ነገር ግን ልጅሽ አንቺን ራሱ ትደብርሻለች። ልጅሽ ስለምትሰጊባት እንጂ ላለችው ነገር ፓርትቱ ራሴን ላጠፋ ነው ብላ እንደ ፕላን ቢ ስለያዘች አሁን ራሱ እንደዚሁ እየተረገጥሽ ነው። የእውነት ፕላን ቢዋን ብትፈጽም ምን አይነት ሚዲያ አይደለም ህይወት እንደሚከብድሽ ለራስሽ አስበሽ ነው እሷን እንደ እናት ፎሎ እያረግሻት ያለሽው እንጂ ራሴን አጠፋለሁ እንድትል ያረግሻት አንቺ ነሽ። አንድ ያንቺ ባህሪ አንቺ ስትያት የነበረውን ነው እኛ የደገምነው። ገብቶሻል? የያዛ ሴት እንደውም እኛ ከአንቺ ስንጠብቃት ነበር። ገብቶሻል? ያንን አንቺ እሷን ከአንቺ ልንጠብቃት ያደረግነው እንኳን ምን ያህል መከራሽ እንዳሳየንሽ እኛ እናውቃለን። እንኳን ፕላን ቢ ራሴን አጠፋለሁ የሚለውን ነገር ፈጽማ አይደለም። ያ ስጋት ስላለብሽ ብቻ ነው እንጂ እግዚአብሔር አንቺ ሳምሪ ሰፖርት ልታረጊያት አይደል። ወንዶች መልክ ያሉ ወንዶች የሚያስቀው ምናምን ሰው ይፈልጋሉ። ልጅሽ ገጣጣ ናት፣ ደቡር ናት፣ ድዳብ ናት፣ ምንም አታምርም። ከሷ ጋር መጫወት የፈለገ አፍጋኒስታን፣ ቡልጋሪያ ይጫወት። ልጆቹን አታስፈራሪያቸው። ገና ለገና ሀገር ትገባላችሁ። አንቺ ያልገባሽበትን ሀገር የምን አባሽ ነው የምታስፈራሪ? እከካም ልቃሚ ንፍጣ። ኤርሜ ጋር ብትጫወትማ ሳምንት ሳታቋርጥ ነበር ልጅሽ እንቅልፍ የሚወስዳት። ምክንያቱም አይተሽዋል ኤርሚ ሀው ሂሽ ሸበላ ሀው ሂሽ ስነ ስርዓት እንዳለው እንዴት! ኧረ በስመ አብ እንዴት ያምራል! እኔ ኤርሚን አስይዤ ባንክ ቤት ራሱ ብድር ተበደሪ ይለኛል። እሱን ሳየው እንዴ መንታ ወልደ ቢክድህስ? የኤርሚን ልጅ ዲቃላውላ 8 ልጅ ብትወልድለትስ? ከሱ ወልደ ይካድ። ቢያንስ መልኩን አጠገባል። ከሱ ልጅ ወልዳል። ሸበላ ስነ ስርዓት ያለው ልጅ በመጽሐፍ ቅዱስም በጣም ማቹርድ የሆነ ሰው ነው። የሆነ ለእናንተ ቤተሰብ ደግሞ ፋኒም ንጉሳችሁ ነበር እኮ ንጉሳችሁ ነው፣ ቆሌያችሁ ነበር እሱ። ፋኒ ይሄ ትንሹ የምትይው ይሄ ናክሹ ቆሌያችሁ ነበር። እሱ ሲወጣ ተገፈፋችሁ። ለምን ከኔ ጋር ተጫወተም? ስላልተጫወታለም ከፋኒ ጋር ስለታየ ነው እንደዚህ ጠመርሽው። እከካም ልቃም ገብቶሻል? በውስጥ እየሽ 3 ሴቶችን ከጻፍሽላቸው አንዷ ስክሪንሻት አድርጋ ለፋኒ ልካለት እኔ አይቼዋለሁ። የሴትን ጥቃት ትደግፊያለሽ እንዴ? ለምን አብረሽ ትጫወቻለሽ ብለሻት ማለት ገብቶሻል? እኔ ሁሉንም ጌመሮች በእጅሽ አስገባለሁ ነው ያልሻት። በእጅሽ ማስገባት ያቃተሽ ጉቺና ሰልጀሪን ነው። ከሰልጀሪ ጋር ደግሞ አንድ አይነት ታሪክ ነው ያላችሁ። ሁለታችሁ ባለጌዎች፣ ውርጋጦች፣ መረኖች ናችሁ። ሁለታችሁም ናይጄሪያዎች ናችሁ። ኢትዮጵያ አይደላችሁ። መልካችሁ ራሱ እከካሞች፣ የብልግና ጥግ አንደኞች ናችሁ። ለዛ ግም ለግም አብራዝ ግም ነው ሽታይ ለሽታይ። ለዛ ነው አሁን አንቺ ባንቺ ቤት ያንቺ ምስጥር ያወጣቸው ጉቺ ናት። ጉቺ አታውቃትም። ቤት እንትና ሰልጀሪን አታውቃትም። ያወቀቻት እዚህ አታውቃትም። እኔ አውቃታለሁ እናቷን፣ እሷ አታውቃትም። እዚህ ሚዲያ ላይ ነው ያወቀችው። ከዛ በኋላ ነው ከኔ ጋር ተምራለች የሚል ወንድሟ ኢንፎርም ያደረገው። የተማረች 2 ዓመት እንኳን አልተማረችም እኮ ድሬዳዋ ላይ ወሬኛ። ቆይ እዚህ እንትን ልክፈት አንድ ጊዜ። ለምን ግም ለግም ስለሆኑ ቴኬር ይደራረጋሉ ሁለቱ ገባችሁ? ዛሴት ለምን እቺም የኦሮሞ ልጆች ታስነሳብኛለች ብላ አይ እንደዚህ ነው የሚተያዩት። እቺም ደግሞ እንደዛ ካብ ለካብ ነው የሚተያዩት። 2 ሌባዎች ማለት ነው።
ሁለት አንድ አይነት እሷም በሻምፓኝ በአማራ ተሰዋ ብላ ሻምፓኝ ስበትን ነበረ። ቤታም ወይንም ደግሞ ሰልጀሪ ወይ ባቢሎን ግንብ እሷም ትግራይ ተራበ ብላ እንኩ ድንጋይ እያለች በሰቆቃቸው ስታላግጥ ነበር የምናውቃት። ያ ጋላና እባብ በቀን አንድ ጊዜ አናቱ መጨፍጨፍ አለበት እያለች ስላታላግጥ ነበር። ጂጂም ነፍጠኛ ይወገዳል ይነገደላል እያለች ስዝት ነበር። ሁለቱም አንድ አይነት ታሪክ ነው ያላቸው። ዛሴት ያ እኔ ጋር መተ እንትና ትሻላለች ብለ አንድ ጽሁፍ ጻፍ። አንድ ጽሁፍ ስለ ጥቁር ቴሌፎን ስለ ሰማያዊ ቴሌፎን እያወራ ስለ ጥቁር ከለር ምጽፍ ከሆነ እኔ ጋር አንድ ለምን እኔ ቤስት ወዳጅ አትሆን? ያ ኦኬ ብሎክ ያ የራስን አር ሶፋ ስር ጠርጎ ስለ ውጪ ቆሻሻ ማውራት እኔ ቤት አይፈቀድም። ጂጂ ዘረኛ ናት ካልን ቤታ ምንም የምትሻልበት የለም። ገብቷችኋል? ልዩነቱ እቺ አማራን ነበር የምትጠላው፣ እቺ ደግሞ ሌላውን ብሔር ብሔረሰብ ነበር የምትጠላው። አማራን ስታልጠላይ ዘረኛ አይደለችም ካላችሁ ሄዳችሁ ካካችሁን ቤታችሁ እሩና ሶፋ ስር ጠረጉት። ከዛን ጠረን ከውጭ ይፈልጉ። እሺ እንደዚህ አይነት የገማ ጭንቅላት እኔ ጋር እንዳታስተናግዱ። አሁን እኔ ሰዓት ስለሌለኝ ነው ብዙ ነገር የማረግጠው። ይሄን ልጨርስ መጀመሪያ። እሺ ያ አሁን ጉቺና አንተ ለምን አትጣሉም ብለን ስንጋብዛቸው ነበር እኮ። ለምን ነው የምትቆሸባበሉት ስላቸው ነበር እኮ። ገባችሁ? ለምን ነው የምትቆሸባበሉት? ጂጂ በጣም በጠራረብኝ ሰዓት ወርቁ አይተ ነው የሚባል ሀብታም ሰውዬ አይ ቲንክ እሷ ቤት ነው መጀመሪያ ቶፒክ ሆኖ ጉቺ ቤት ቶፒክ ሆኖ አይደል? ያ ማለት ሀብታም ታውቃለች ጉቺ። ቆይ ጂጂ አንድ ጥያቄ ልጠይቅሽ። አሁን ለምሳሌ ወርቁ አይተ ነው የፋኖ ደጋፊ ነው አይደል? ጀዋር መሐመድ እንግዲህ አንድ ወንጀለኛ ሆኖ ሀገር ውስጥ እንዳይገባው ላይ የተደረገ ሰው ነው አይደል? ያ እሱ ባንቺ ፔጅ ላይ መጥቶ እርዳታ መስጠት ፈልጋለሁ ብሎ ባንቺ ፔጅ ላይ የክብር እንግዳ ሆኖ መጥቶ ቢናገር እና ብሩን ባንቺ በኩል ቢያስተላልፍ እምቢት ያለሽ ንገረኝ እስቲ። ያለሽ ታዩ ልደቱ አያለው ቢመጣ አንቺ አሁን አትከራከሪለትም? የብር ጉዳይ ነው የጠረረባችሁ ሰዓት። ልቃል ስላለኝ ሀሳብ አስተያየት ያልሰጠሁት ሚሊዮን ነገር ማለት ይችላል። እንትን ኮምፒውተሩ ለእናንተ ያ ተብተብ እያደረጋችሁ ጋይስ ኮፒ ሊንክ ምናምን ነገር ትንሽ ሰዓት ነው ያለን። ኦኬ ያ ነገ ግን በጊዜ እገባለሁ። እሺ ያ 10 ሰዓት ነው ቶፒክ የማደርገው አይደል? ለኔ እንዴ 10 ሰዓት ሌላ ቶፒኮች ይግላል። አንቺ ሞራል አለሽ ጋሼን የምትናገሪ እንዴ? ጋሼን የምትናገሩ ሞራል አለሽ? ጋሼም ነው እንደሚባለው እግዚአብሔር ስም ተቀየረለት። ወርቁ አይተ ነው ጋሼ ወይ የት ነው ያለው? እኔ እንጃ ፈልጋችሁ አገኙ። ጋሼን የምትናገሩ ጋሼን ነው። ባቢሎን ግንብ እባኮትን ደውሉና የጭንገረደው ልሁን ብላ ጥሪ ያቀረበችው ትናንትና። እግዚአብሔር ህዝቡ ግን ማን ነው ጋሼ? አንቺ ነው ወይም ትናገር? አስተማሪሽ ነው። የቄስ ትምህርት ቤት ተምረሻል እንዴ? አስተማሪሽ
እንደዛም ተባባላችሁ። የኛ ፍቅር ጥሩ ነው። ሁለቱንም ቪዲዮ በአንድ ላይ አገኘሁት። ጂጂ ለብቻ ነበረ መጀመሪያ ስትሰድባት ማየት የፈለኩት። ግን ጉች አንድ ጥያቄ ልጠይቅሽ። ከሚዲያ ላይ የምወደው ሰው እንደ ጂጂ የለም፣ እንደ ባለውለታዬ እንደሷ የለም። ብዙ ጊዜ ያለ እንደዚህ ተናገረችሽ እንኳን ሲባል አልናገራትም፣ እሷ ትሳሳት ነበር የምትይው አይደል? ባቢሎን ግንብ እንኳን ልታዋጋሽ አውቃ ቴሌፎን ደውላ እንደዚህ ያለች ስልች እሷ ትበለኝ የፈለገችው። እኔ ጂጂን አልናገራትም፣ የክፉ ቀኔ አያቴ ናት ምናምን ትይ ነበር። እና ዛሬ ሀብታም ሆነች ነው እሷ ደሃ በአሁን ታይም ብር ስለሚያስፈልጋት የቀለለችብሽ ጥያቄ ጉጅ የሆነች ምን ታይቶች ነው? ከእኔ ምን አተ ነው? ምን አተ ነው? ከእኔ ምን ሁሉ ነው? ዛሬ ምን ተገኝቶ ጥያቄ ይመጣብናል። ብዙ ጊዜ እኮ እንደ በግልጽ ያቺ ዱባይ ሸርሙጣ እያለችሽ እየተናገረችሽ እኔ እሷ ባለውለታ አይነት ትያለሽ እኮ በጋሼ መጣች። ጋሼ ስትል ነው ግን ታዝቀው ጋሼ ነገር ይኖራል። ይዋያ ትችላለች፣ አማይም ትችላለች። በቃ ምስኪን እንደው በሌሊዳ በርዛችሁ ቢሆን ዋጡት። ስቀን የረፍት ደስጠሽ ይዋያ ትችላለች ነሽ። ሀይ ጉቺ እንዴት ነሽ? ሰላም ነሽ? ደህና ነሽ ወይ? ሼር አድርጉላት። ምን እያደረገች ነው? መጀመሪያ አንድ ጊዜ አንድ ጊዜ ጂጂ በጣም ስትናደድና ውሸት ልታወራ ስትል ምን አይነት ባህሪ ታመጣለች መሰላችሁ? ድሮ ስትዋሽ እና ስትናደድ ካካካካ እያለች ነው የምትስቀው የነበረው። እንዳውም እኔ ፖዝ አደረገውና ከዚህ ወሬ በኋላ ትስቃለች እና ሲይዝላችኋለሁ። ከዛም ፖዙን ሳነሳው እንደዛ ስስቅ ነው እና ምን ያህል እንዳወቅኳ ስታውቅ ሳቋን ተወጆ ትዝ ይላችኋል። አሁን ያንን ሳቅ ትስቀዋለች፣ አስቅም ከነ ሳቋም ጠፋ እንኳ አካቴዋም ጠፋ። እንደገና ደግሞ ስትዋሽ ውሸታም ስትሆንና ቀጠል ብላ ከዚህ ሚዲያ አልጠፋም ስትል ጂጂ ማለት ነው መነጽር አድርጋ ቀይ ልብስኪ ተቀብታ ትመጣለች። የለም እንደ ፕሮፌሰር ታወራለች። ተቃጥላለች እኮ ተቃጥላ አልጠፋትም ከዚህ ሚዲያ ምን አማራጭ አለኝ እና ፍጥጥብዬ ግጥጥብዬ አወራታለሁ ብላ ስትመጣ እንደዚህ ነበረች ጂጂ። እግዚአብሔር አውልቂያት መነጽሯን አልኳት። ትዝ ይላችኋል። እናት ይትሙት አውልቂ መነጽሯን። አያችሁ ጂጂ ስትዋሽ መነጽር አድርጋ ትመጣለች አልኳችሁ። ያኔ ሙሉ ጌታ እንኳን የመጣ ጊዜ እንደዛ ነው ሆና የመጣችው። ምንም ባላየ በመጣ ለልጄ መኪና ሊገዛላት ከተማ ዞሬ በፀሐይ ተቃጥዬ ነው የመጣሁት። መኪና ክፍት ከላይ ያለው ነው የሚፈልገው ብሎ ናቲ ቅስሜን ሰብሮ ተመለስኩኝ። ምንድን ነው የተፈጠረው ብላ እንደገና ተመልሳ እንግዲህ አስባችሁታል። ጀርመን ላይ ጉሊት ተራ ይመስል ከየጉሊት ሰፈር ነበር መኪና የምትፈልገው እሱ አልቧት ነበር የመጣችው በዛ በሌሊት። እኔ እንኳን እንትናን ያመጣሁት እኮ ሌሊት ላይ እንግዲህ አስቡት እሺ። እና አውልቂያት መነጽሩን ሊፕስቲኩን ቀይሬው ያልኳት። ለምን ደስተኛ ለመምሰል እንደዛ ብታደርገው። አሁን ይሄ ታክቲኳ ደግሞ እንደገባኝ ስታውቅ ረጋ ብላ የለም ይሄ ከንፈሯ ለብቻ አብጧል ደግሞ ብሏል። የዶሮ ሙነሬ ነው የምትመስለው በነገራችን ላይ የለም የተጎሳቆለች አህያ ጉስቁል ስትል አህያ ጥርሷ ብቻ ይቀራል እኮ ጥርሷ ብቻ ጥርሷ ይሄ ፕላስቲኩ ወፈረ ከከንፈሯ ገና ብሎ ነው የምታደርገው። ሰው በምላሱ ወደ ውስጥ ነው ቡና የሚያስገባው እንጂ ወደ ውጭ ያወጣል እንዴ? እንደዚህ ነው ከምትል
ታረጋለች፣ ታወጣለች። ሙነሬ መሰለች ቦቶክሱ አይ ቲንክ ሁሌ ማስሞላ ከብዷት ኩርቱ ፌስታል ጠቅጠቆልኝ ብላ ነው መሰለኝ ጨርቅ አስጠቅጥቃ የመጣች ነው ይመስለው። ይመቻት ይመቻት። ጂጂ እናቴ ትሙት አንድ አዲስ አመት መጣ ምናምን ነገር እግዚአብሔር የኤርሚን ጉዳይ ለኤርሚ ቆምለታለሁ። በነገራችን ላይ ቆምለታለሁ። በደምብ ነው አጀንዳ ማረግሽ። ጠብቂኝ እሺ። ታውቂያለሽ እኔ የአመት ቶፒክ አንስቼ እንደማወራ ታውቂኛለሽ። ያ እና በጠረረብኝ ሰዓት እቼን አክሻት ጉቺ ለካ ባለሀብት ታውቃለች አይደል? ባለሀብት አወቅሽ ማለት አንቺ ሀብት አለሽ ማለት ነው። ፊራን ታውቂዋለሽ። ፊራ ለአንቺ ብር ሲሰጥሽ ነበር። እንግዲህ አንቺ ባለሀብት ነው ምናምን የምትይው ፊራን ነው እንግዲህ ያው የራሱ ከአንቺ የተሻለ ላይፍ ያለው ቴሌፎን እንኳን ገዝቶልሽ ያውቃል ነው። በኔ ጋር ለምን አላለፈም? ይሄን ያህል ጡረታ አወጥቻለሁ ነው። ይሄን ያህል አርጫለሁ ነው። ከሚዲያ አርጠሻል። ይሄ ነው የተሰማሽ? ጉቺን ስንት ጊዜ ቶፒክ አድርገሻት አታውቂ? ለምን ነው ቶፒክ የምታደርጊያት? የዱባይዋ ነበር የምትይው፣ አሁን ደግሞ ጉቺ እያልሽ ነው የምትጠሪው። ሃይ ግልጽ አልወጣም እንዴ? ሃይ ቢሄድም የምትጠይው ዘር አይደል እንዴ? ይሄ ሰውዬ ኦሮሞ እንኳን ቢሆን እሷ ጋር ቢሄድ እኛ እያለን ምናምን ምንም ቢሆን ብትነግጅባቸውም ለኦሮሞ ቆም ያለው ምናምን የሚል የአንቺ ደቃ መዛሙርት ወሬ አለሽ። አንድ እንኳን ባለ ሀብት እሷ ጋር ቢሄድ የኦሮሞ ኦኬ እኛ እያለን በሚለው ተናደጅ። የምትሰድቢው የምታላግጭበት የምታስመልሽበት ዘር አይደል እንዴ? እና ቢሄድ ለምን ገረመሽ? ለማንኛውም እዚህ ጋር እንምጣውና ፈረስት ቆይ ምን እያደረገች ነው ያለች? ኦኬ የለችም፣ ወጣለች። ቁጭ ብለሽ አዳምጪ፣ ቁጭ ብለሽ አዳምጪ። ይህ ቆንጆ ጂጂ እንደ ድሮ ሳቅሽ ራሱ ጠፋንኩ። የውሸት ሳቅ ነበረሽ ዶ ካ አሁን ግን ሆነ ሳቁ። አይታችሁታል እንዴት እንደሳቀች አለች። የአንበሳ ጥሪ ይመስላል ይሄ። አንበሳ የለም እንዴ? አንበሳ የለም እንዴ? ቲክቶክ ምናምን እንደዛ ይመስላልና የሰቆቋጥ ድምፅ እያየዋት ሳቋ የውሸት ሳቋ ራሱ ተቀየረ። ችግረኛ እስቲ አንድ ሪኮርደሮች አሉ። እስቲ እነዛ ሪኮርደሮች ስቲል አሉ ወይስ የሉ? የሆኑ ሪኮርደሮች ነበሩ። አንቺ አርፈሽ ትቀመጫለሽ። አቦ ምን ነው ቶሎ ወደ ገደሉ አይገቡም? ሰው ሲያስጠሉ። ሪከርደሮች ግን ይሄን ሁላ ነው እንደ ሪከርድ የምታደርጉት? አታዘልሉትም? ዋና ዋና ቦታ ጣጣጣጣጣ ምን ነው እንደዚህ ለእኛ ለምንድን ሰዎች አለ እመጣብሻለሁ። ሀና ትናንትና ያልሽው ነገር አልደረሰም። ባለጌ ለምን አርፈሽ ብትቀመጭ ይሻላል። የኔ ስም የማንሳትም የመናገርም አንቺ ወንድ ነሽ፣ ስሜ ናሽ። ታለቅሻለሽ። እግዚአብሔር ምስክሬ ነው። በጣም ታለቅሻለሽ። ሌባ አንቺ ወንድ ነሽ፣ ስሜ ናሽ። እንዳትቀሪ ጂጂክያ ተበላይ። ይኸው ብዬሻለሁ እንድመጪ ጠራች። ጠራችሽ ጂጂ ጠራች ጂጂ ክስ ቤት ስትሄጂ እኮ እጅገየሁ ኪዳኔ ነው ስምሽ ጂጂ።
እጅጋየሁ ኪዳኔ ነው እኮ ስምሽ። እሷ እኮ እጅጋየሁ ሽባባውንም ልጠራ ፈልጌ ነው ብላ እኮ መካር ትችላለች። ወደ ክስ ማለት በህግም ከሄድሽ ብዬ ነው። እሺ በህግ ከሄድሽ ራሱ ስለ ህጉም ልንገራችሁ። ጉቺ አሁን እሷ ሽቶ ስለሽቶ ማስታወቂያ እያወራው ነበር በዛው ምናምን ጉቺ ስሟለማ ስሟ የእሷ የጉቺ ህሊና በለጠ ነው። ህሊና ነው ስሟ። ጂጂ ደግሞ እጅጋየሁ ሽባባውና እጅጋየሁ ኪዳኔ እጅጋየሁ ሙሉጌታ ናይ ሙሉጌታ የሳምሬ ነው። እጅጋየሁ ነጋሽ ኪዳኔ ነው ስሟ ሙሉ ስሟ እጅጋየሁ ነጋሽ ኪዳኔ። ለመጀመሪያ ጊዜ ስሟን ሚዲያ ላይ ስክሪንሾት አድርጌ የለጠፍኩላት እኔ ነኝ። ለምን ከሳኝ በዩቱብ የኢሜል ስሟን ሙሉ ማን እንደከሰሰሽ ይሰጥ ነበር። ድሮ ኢሜል ሳይሆን ሙሉ ስም ነው የሚሰጣ። ይሄ ስም ከሷል ይልና ኢሜል ይመጣላል። ያኔ ነው አልከሰስኳትም ስትል ለጠፍኩላት። ይሄ ስም ታዲያ ማን ነው ብዬ እኔ የለጠፍኩላት። አልከሰስኳትም አውቃ ነው ምናምን ስትል ይሄው አይደል እኔ ስሟን ያወጣውላት። ምን አባሽ ሆነሽ ነው ስም ታነሽ? አንቺ ሰው ስም ማንሳት ትችያለሽ? አንቺ ሲጀመር መናገር ትችያለሽ? አትችልም። ዛሬ ዳቦ በልተሻል። ኦኬ መጀመሪያ ተገቢ። ከዛ በተረፈ እያንዳንዷ ነገር ታውቂያለሽ። እያንዳንዷ ነገር ትጠይቂበታለሽ። እያንዳንዷ ነገር እኔ ከአንቺ ጋር እዚህ ጋር አፈር እንደምለፋልፈው እመጣብሻለሁ። እንዳንቺ ያለውን ነው እዛ ይሄ ድሬዳዋ አቅፎ ተቀምጦ ለእያንዳንዷ እዛች ሀገር ላይ ለፈሰሰችው ደም አንቺ ነሽ ተጠያቂ። ማንም ከመቼው ስሟ ጋር ጉቺ እዛ ምድር ላይ ለፈሰሰው ለእያንዳንዱ ደም አንቺ ነሽ ተጠያቂ ትላታለች። ከመቼው ነው እንደዚህ ውስጥ የተቀላቀለችው? ተጠያቂ የአይጥ ምስክር ድንቢጥ ይላል እዚህ ጋር ነው አባ። ስለ ደም ይኸው ደም ጂጂ እኔ ልበላት እኔ ላታለሁ አሁን ለደም ለመፍሰስ ተጠያቂ ነሽ ለማለት አንቺ ሞራሉን ከየት አገኘሽ ነው ጥያቄ። የእውነት ለምን ቤታን አላልሻት ወይም ሰልጀሪ ለምን አላልሻት? ሁለታችሁ ነው የኬዝ የሚመለከታችሁ። ገብቶሻል? ሁለታችሁ ነው እንትን የሚመለከታችሁ። ማንም ሰው አይደለም። ድሬዳዋ ላይ ለተቀሰቀሱት ነገሮች በሙሉ ተጠያቂ አንቺ ነሽ። አልመሽድ አልገሽድ አልመጭድ አልመሐመድ አያድንሽ። ማን እንደሆንኩ አታውቂም። ይሄ ነው መቼ እንደማውቅሽ ታውቂያለሽ? ያ ትሪርስ የሆኑ ጋር ሆነሽ ማንን ስታሰድብ እንደነበረ ከማን ጋር ሆነሽ ማን ትናገሪ እንደነበረ ትዝ ይልሻል? ከዛ ከሞተው ሰው ጋር ሆነሽ እንድሪስ እና ሙባረክ ጌም ሲጫወቱ ጋጭ በሙሉ ሪኮርድ አለ። አትልም፣ እግዚአብሔርን አትልም። እንደዛ ትላለች አትልም። ሙባረክ እና ኢድሪስ ሲጫወቱ አለች ጋላዎች ነው እየተጫወቱ ያሉት ስትይ ሪከርድ አለኛል። ጂጂ አንድ አውጪው፣ ሁለት አንቺ ብቻ ለምን እንደ ሪከርድ አድርግሻት? ስለ ሙባረክና ስለ ማን ነው ያለችው? ኢድሪስ ነው ማን እንደሆነ ነው? ማን ነው ኢድሪስ? ኢድሪስ ማለት ይሄ ጀበና የሚባለው ልጅ ነው። ኢድሪስ ጀበና እሱ ልክ የለም። እዮዳብ ጃኒን አንተ ጀላ እራስ ብላ ጻፈችለት ከስር ትዝ ካላቸው አንድ ጊዜ ጀላ እራስ ብላ ብዙ ነገር ሲሳደብ ሰምታ አንተ ጀላ እራስ ብላ ጽፋለት ስትል እኔ እንገላ አላት። እንደዛ አለች አላት። ከዛ ማን ትቀበሏለች መሰላችሁ? ኤሊ
ወይም ደግሞ እንቁራሪጧ ትቀበሏለች። ጋላ ብለሻል፣ ጠበቃዬን አቁሜ እንደገና እስር ቤት እከትሻለሁ። ለራሷ ጠበቃ አይደለም ፀጉሯ የምታላጥፍበት ነገር አታኮ እዚህ ላይ ሻሽ እያሰረች የምትመጣ ሰው ነች። ሂሟን ኤር ታደርግና ሻሽ ነው የምታስርበት። ማጣበቂያ የላት እቺ መንጠቆ ልቃሚ ማለት ነው። ገባችሁ? ያ እካካም ንፍጣ እንዳይመስልሽ እኔ ዝም ብዬ ስጠጋሽ ዝም ብዬ አይደለም የምጠጋሽ። ማንነትሽን እንዴት አድርገሽ ለምነሽ ነፍሱን የማራውና ባለሽ እንዴት አድርጎ ለምን እንዳስቆመኝ ታውቂያለሽ። ርከድ አድርገሻለሁ። ከኤርትራ ጋር ቄጠሽ ዛሬ አላቻለሽም። ዛሬ የኦሮሞ ጠላት ዛሬ አይደለሽም። ጂጂ ሪከርድ አድርገሻል አይደል? አሰሚን። እኔ ለምን በሰማው ዙሪያ ላይ ስለማወራ አሰምተሽን ውሸት ነው ካልኩኝ ያ እውነትም ስለማዳላ ይሆናል። አሰሚን፣ አታድክሚኝ፣ እኔንም መከራዬን አታብዙብኝ። እውነት በጣም ቢዚ ነኝ። አሁን ከስንት ሰዓት በኋላ እኔ ስራ እገባለሁ። ከአንድ 3 ሰዓት አራት አለ ያ 14 ደቂቃ ሰጣችኋል። 2 3 4 5 ያ 3 ሰዓት ሴጎ አውርቼሻለሁ። እንደዚህ አይነቱን ነገር ቀጥ አድርገሽ ታቆሚያለሽ። አልቀስሽ ፊቶሹ። አሁን ግን ማንነትሽ ታውቋል። መጀመሪያ ገና እንቅልፋውን የለመድሽው ገና 2 ቀን አለሽ። በደንብ ታኝ ላይፍ ያልሽውን ነገር በደንብ ኑሪው። ምክንያቱም መኖር ስላለብሽ ይሄ ማሰራራት ምናምን አይደለም። ለእልኪቶች በሙሉ ማን እንደመጣብሽ ታውቂዋለሽ። አብርሃምን የላኩብሽ እንበር ተጋደላይ አብርሃም የላኩልሽ ማን ነው? አብርሃም የሸርሙጣ ልጅ በይው። አብርሃምን እኔን ከሚዲያ ጠፋሁት። ከፈለግሽ ልንገርሽ እስቲ ሚዲያ ላይ እንደ ድሮ እስቲ ይፍጠር። ዳልቻ ያቆመውን ስድቦች እዚህ ሲጀምር አይተሻል። በገባ በወጣ ቁጥር እኔ ጋር እየመጣ ይጽፍ ነበር። እስቴት አለ አሁን አብርሃም የአዲስ አበባ ከንቲባ የአዲስ አበባ የወጣቶች ምናምን ነኝ ብሎ ቄሮች እናንተ እንደዚህ አማራዎች እንደዚህ እያለ የእናቱን የልቃሚ ንፍጣ የእንትና እንትን ነው አሚቼ ነው። በነገራችን ላይ አብርሃም አሚቼ ነው ታውቃላችኋል። የኤርትራ ተወላጅ እንደ አብርሃም ተስፋዬ ገብረአብ አይነት ጨዋታ ነው የሚጫወተው የነበረው። ገባችሁ? ያ የተስፋዬ ገብረአብ አይነት ጨዋታ ነበር የሚጫወተው። ተስፋዬ ገብረአብ የአኖሌ ጡት ምናምን እያለ ሲጽፍ የነበረው ገባችሁ? ያ ለማንኛውም አብርሃም እንኳን እሷ እንትን ሊላለም እስቲ ሚዲያ ላይ እንደ ድሮ አክቲቭ ይሁን። እስቲ እንደ ድሮ ያንን ጥላቻዎቹን ይጻፍ። እስቲ ይናገር። እስቲ ይሄ እከካ ንፍጣ ማነሽ አንቺ? አብርሃም ማነው? አብርሃም ልቅምቃሚ እከካ ለራሱ መድረሻና መነሻ የሌለው ከሃዲ ኢትዮጵያን እየሰለለ እንደሚቀመጥ የወጣቶች ማህበር ያላወቀ መሰለሽ እንዴ? ሁሉ ሰው ደደብ ኤሊያኮ ሰው ብጤ መሰለሽ እንዴ? አንቺ ስታስቢው አንቺ ፖለቲከኛ። እኔ በነገራችን ላይ ጉቺና እንትና የሚል ጻብ ውስጥ ነው እንጂ ትኩረት ማድረግ የምፈልገው ፖለቲካ ላይ ከፈለግሽም ይሄ መንግስት እንደውም ለደጋፊዎቹ የማይመች እንደሆነ እንኳን ስተዛሬ አልገባሽም። እስቲ አብይ ብሎ አሽቋልጦ ወይ እስር ቤት ያልገባ ወይ እግሩ ላይ ወድቆ ተዋርዶ ያልቀረ እስቲ አንድ ሰው አምጪልኝ። ለደጋፊ በፍጹም የማይመች መንግስት ቢኖር ይሄ መንግስት ነው። ምክንያቱም መንግስትነቱ ለደጋፊ ብቻ ሳይሆን ለተቃዋሚዎችም ነው። ለተቃዋሚም የሚስማማበት ቀን ይመጣል። ደጋፊውም እያለቀለቀ የሚኖርበት ጊዜ አለ። ግን ደጋፊ ስለሆንክ ብቻ ወይ አለቅላቂ ስለሆንክ ብቻ ከጥፋት ትድናለህ ማለት አይደለም። በጣም ብዙዎቹ እርምጃ የሚወሰድባቸው አለቅላቂ ነኝ የሚሉ ሰዎች ናቸው። እያንዳንዱ አይተሽ ሙክታርና እንትና ስዩሜ ላይ የደረሰውን አይተሻል። ጥፍራቸው ተነቅሎ ዱሽ ሆኖ ነው የመጡት እና በመንግስት እንዳል ድጋፍ ካላቸው ምን ነው ፍርዳቸውን አላገኙ። ከዛ ፊት ለው ነበር ስዩሜ አንተ ዶክተር አብይን እስተደገፍክ ድረስ የፈለግከውን ነገር በመናገር ችግር የማይደርስብህ ይመስላል
ግን ስዩሜ ተጠንቀቅ ብዬ በዋትስአፕ ሁላ ጽፌለት ነበር። በዋትስአፕ ጽፌለት ነበር ለስዩሜ እንደዚህ ነገር ነው አንተ ተጠንቀቅ ብዬ። ከዛ በኋላ ነው ተነቃቅሎ የመጣው። ከዛ በኋላ እኔ አላልኩም ሳኩበት፣ ሲመጣ ሳኩበት። እከካብ ንፍጣ በደንብ እንዲያይሽ እንዲደውልልሽ ያደረኩሽ እኔ ነው። ምክንያቱም እንዳንቺ ያለው አይቻልም። እኔ ከአንቺ ጋር ይሄ እዚህ ጋሽንትና ነው እና እዛ ሀሽሽን አጭሰሽ ስትጨርሽ ቆይ ጂጂ፣ አሁን ከጉቺ ጋር ለምን ተጣላችሁ ብትባይ ምንድን ነው ሪዝን የምትሰጪው? ምን ነው የምትሰጪው? ወርቁ አይተህ ነው እሷ ፔጅ ላይ ነው መልእክት ያስተላለፈው ነው። ከዛስ እሺ ከዛስ ወዲያ ከተለያየን አለ ዘፋኙ። ምንድን ነው የምትይው አሁን? እስቲ ጂጂ ሞጣ ቢናገርስ ተገናኝቷል እዛ። ለምን ነው የተገለልኩ? ሊሰማው ይገባል። ምክንያቱም ሞጣ እድሜ ልኩን ሚዲያ ላይ እየተናደደ ሌላውን ቢሰድብ ምን ቢልም ስራውን ላይ ያጣ ሰው ነው ሞጣ። እኔ ሳማራ አይደለሁም ለምን ተገለልኩ የሚል ሊሰማው ይገባል። ገባችሁ? ይሄ አይነት ስሜቶች አለ እሱ። ማንሽ አንቺ ጂጂ ለምን እንትናልሽ? ዱባይ ነው ያለችው። እሱ ዱባይ ካለ ዱባይ ያለ ቲክቶከር ከነ ጆከር ከነ ምናምን ጋር የሚቀራረበው ማን ነው? እሷ ናት። በዛ በኩል አይ ቲንክ ወይ እሷ ጋር ገብቶ ነው ያወራው ወይ በእሷ በኩል መልእክት ልኮ ነው። እንደዛ ነው። እኔ ኤግዛክትሊ ልጄን ነው የምላችሁ። አልሰማውም፣ አላየውም፣ ምንም ነገር። ለምን ላውቅ አልፈለግኩም። ለምን ስለ ወርቁ አይተነዋል ለማወቅ ያልፈለግኩትና ምናምን እንዳለ ባለፈው የነበረውን ድባቦች እስካሁን ያሉትን ድባቦች በዚህ በተጎዱ ወገኖቻችን በሚደረገው ነገር ላይ ምንም አይነት ሪያክሽን ማድረግ አልፈለኩም። ለዛ ነው ጸጥ ብዬ ያለፍኩት። ገባችሁ? ያ ለዛ ነው ስለማውቀው ህዝባችን ከተቸገረ ከተፈናቀለ ምን ያህል ጊዜ ምን ነው አሁን ምንድን ነው ይሄ? ብዙ አይነት ጥያቄዎች አለ። ዝም ብዬ እንትና ሰጠ ብቻ አልልም ካየሁት። ገባችሁ? ለዛ ነው ዝም ብዬ ያለፍኩት። ብቻ ድባቡ ወርቁ አይተህ ነው ብቻ እዚህ ነገር ላይ እንደተሳተፈ ነው እንጂ የሆነ ብሩን አስገብቷል ወይ መቶ ነው ያወራው ወይ እሷ ጋር ነው የመጣው ወይ እግዚአብሔርን አላውቅም። እናቴ ትሙት ልጄን ነው የምላችሁ አላውቅም። ጀስት ግን የሚዲያ ቶፒኮች ጭንቅላት የሚጠይቁ አይደሉም። ታውቀዋለህ። ዝም ብለህ እንትን ድባቡን አይተህ ስክሮል ስታረግ በቃ ወይ እርዳታ ላይ ተሳትፏል። 4 ነጥብ። አሁን ምንድን ነው ሪዝን የምትሰጪው ጂጂ? ለምን ተጣላሽ ብትባይ ምንድን ነው የምትይው ጂጂ? ፋኖ ናት አዲስ አበባ ድሬዳዋ አትገባም ምናምን ነው እሱ። መንግስት ካመነበት ይጠይቃት። በእርግጠኝነት ምነግርሽ ግን ጉቺ አዲስ ኢትዮጵያ ስትሄጂ ይሄ ማስፈራራት አይደል። ለጥያቄ ትፈለጊያለሽም ተብለሽ ልትጠይቂ እንደምትችይ እወቂ። እሷ ብላሽ አይደለም። እሺ ይሄም ሊሆን እንደሚችልም ላይሆንም እንደሚችል ይሄንን በአይምሮሽ እንደ ፕላን ኤ እና እንደ ፕላን ቢ ያዡ። እሺ ከኔ ጋር ታወሪያለሽ። እያንዳንዷ ነገር ታውቂያለሽ፣ ከማን ጋር ምን ብለሽ ምን እንደነበረ። ስለኔ ምን ልታወሪ ነው የምትፈልጊው? ያልተወራ ነገር አለሽ? ምንም ታወራ ስለኔ ምንም ታወሪ ስለኔ ማይምነትሽን ውሸትሽን አንቺ አፍሽን አውጥተሽ ተናገሪ። ጉቺ መድኃኒዓለም ጂጂ በይ። ኔክስት ዳይ ዱባይ ነኛል። ወንድ ነሽ ተናገሪ። አንቺ እንበር ተጋዳላይ ኔክስት ዴይ ነው ያለችው። ዛሬ መቼ ነው እንደዚህ የተናገረችው ጂጂ? ዛሬ ነው ጋይስ። ነገ ዱባይ ላይ ካላገኘናት ሁላችሁም ሄዳችሁ ምን ብላችሁ ነው የምትጽፉት? ምን ብለን ነው የምንጽፈው ጋይስ? ሁላችንም
ኮሜንቷ እንድትዘጋ እናረጋታለን። እንስማማ እዚሁ ጋር ኔክስት ዴይ ማለት ኔክስት ዴይ እኔ ቀዳዳ አይደለም በጥራቃውንም ቡትሩፍ እንደሆነች እኔ ጂጂን አውቃታለሁ። ይሁን ጠረቀ ይላል የሐረር ሰው ከነ ጠረቀ ይላል። ጠረቀ እንደሆነች አውቃታለሁ። እሷና የሆነ ጥርቅ ያሉ በጥራቃዎች እንደሆኑ ነው ያውቃቸዋል። ግን እንያዝላት እንደ ፖይንት እንያዝላትና ችግር የለውም። ዛሬ ነው ይሄን የተናገረችው። ዛሬ ነው ኦኬ። ነገር ለሻንጣ እንድታዘጋጅ እድል እንስጣት። ችግር የለውም ያ ችግር የለውም። አያንቶ ያ ሻንጣ ታዘጋጅ ብለን 1 ቀን እንስጣት 2 ቀን በ3 ቀን ውስጥ ከትላንትና ወዲያ እንደውም በንጋት ያለችውን በስሜት እንያዘው። ችግር የለውም 2 ቀን እንስጣት ለቲኬቱ። በ3ኛው ቀን ዛሬ ቀኑ ምንድነው? ዛሬ ሰኞ ነው። ነገ ኦሬዲ አሁን ነገ አይደል? ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ወይ ሮብ ዱባይ ካልተገኘች ምን ብለን ነው የምንጽፈው ጋይስ? ወይንም ኮሜንት እንድዘጋ እንዴት ነው የምናረጋት? ሁላችሁም ጉቺ ትችላለች እያላችሁ ትጽፋላችሁ። ያን ጊዜ ወይንም ጉቺ እንደ ወርቁ አይተኑ ዊ ላቭ ዩ እያላችሁ ትጽፋላችሁ። ዝም ብላችሁ ምን እንደሚወራ አትስሙ። በቃ ራሱ ያመጣችሁ ነው። ቃሏን አላከበረች። ማትችሉ ከሆነ ለምን ትላላችሁ? የሆነት እመጣለሁ የሆነ የማይታችሁትን እንትናን ኮሶን ሲናገራት አንቺ ከቱርክ ነይ እዛ እንገናኝ ኢትዮጵያ ነበር ያላት። አንቺ የገባሽ ቀን እኔ እገባለሁ። ያን ጊዜ አንቺንም ባልሽንም ሁለታችሁንም ገድዬ እመለሳለሁ ሲል ነበር። ስትመለስ ደህና ነሽ ወይ ሰላም ነሽ ወይ አይላትም። እኔ ምን አልኩት? ገና ሳትመለስ እሷ ሳትመለስ ዮኒ ያለች ነገር አለ። ልናዋጋ ፈልገን ዮኒ እንደዚህ ያለች ምናምን ያለ 3 ቀን ቶፒክ አደረግን አውቀን። ከዛን ሰማንዳ ደነፋና ገባ። ያ እኛ ልናዋጋ ነው አባጽ ማለት በጣም መጣላታችሁን ለማረጋገጥ ነበር። እውነት ለመናገር ዮኒ ያ ስራዬ ብለን ነበር። አያችሁ የዮኒ ቤተሰብ አንድ ከሞተ ስለትገባለሁ አለች። እንደዚህ ይባላል እንዴ? ወንድሙን እንደዚህ አለች አለን። ከዛን ዮኒ በዛ ገባና ዛት እንኳን ዛት አያችሁ። ከዛስ ምን አልኩት እኔ? መዛትና መናደድ እውነት አለ፣ ግን ከቱርክ ማትገባ መስሎ ነው አለ ዮኒ። እርግጠኛ ሆነ ለምን እንደዚህ አይነት ጸብ ውስጥ ትገባለህ አልኩት። አላልኩትም? ስለው የጸባችሁ ጋይስ እኔ ዮኒ ያባልከው ነገር እስማማለሁ። የእውነት ደም ያፈላል፣ ግን ከቱርክ ማትገባ መስሎ ነው አይደል? ትገባለች እኮ ዮኒ። ጅለ እንደ ቃንኮ ለመውሰድ ነው ብሯን እኮ የዩቱ የሚገባው ወደዛ ነው ምናምን አልኩት። ገባችሁ? ስትገባ ጸጥ አልኩት። ዮኒ ሀዘን ላይ ስላለ ያለበትን የቤተሰቡን ድባብ ስለማውቅ 3 ወር አልናገረውም ብዬ ቃል ገብቼላችሁ ነበር አይደል? እና ልናገረውልና ቃሌን አክብሬ ጸጥለዋል። እንደጨነቀኝ ነው ከያ ጊዜ ያለፈው። በነገራችን ላይ እንደጨነቀኝ እሱ እኔ ሞንቆር ሲጀምር ነው የጀመርኩት እንጂ እኔ ቃሌን አክብሬ ነበር። እና እንደዚህ አይነት ቀዳዳ ለምን ትቀደዳላችሁ? ማለት ሌላ ሰው እንዳያምናችሁ ለምን ትሆናላችሁ? ጂጂና ጉቺ እየተዛዛቱ ነው። ጂጂ ዱባይ ድረስ ሄዳ እርምጃ ልታስወስድባት ስሟን ጉቺ ጂጂ ብላ ከጠራቻት በ2 ቀን ውስጥ ዱባይ እንደምትገኝ ነው የተናገረችው። ትዝ ይላችኋል ኮሶ ምን ቱርክ የነበረች ቀን ሆዴን ጠይቄው ምን ያህል ሰው እኔ ከቱርክ እንደማውቅ ምን አይነት አረቦች እንደማውቅና አሁን ሂጂ ሬስቶራንት መጥቶ ሰላም የሚልሽ ቱርካዊ አለ እና ሰላምታ መጥቶ አሁን የሚያደርስ ሰው አለ አለቻት። በሷ ሰላም ማለት እኮ እርምጃ ወስድብሻለሁ። ገባች? ያ እርምጃ ወስድብሻለሁ። እኔ ነጭ አምጥቼ አረብ አምጥቼ አላት። የእውነት እንዴ ስንት አለ ቆራሌ እንዴ! ይኸው ጂጂ ኪያ እንድመጪ አሳልፌ የምሰጥሽ ከድሬዳዋ ስለ ድሬዳዋ የነገርሽኝን ነገር በሙሉ አስተላልፌልሻለሁ። ለአንቺ መሬት የሚሰጥበት ምን ስለሆንሽ፣ ለአንቺ ምን ስላደረግሽ የድሬዳዋ ከንቲባ ለይቱ ለአንቺ መሬት እንደሰጠሽ ኦልሬዲ አስተላልፌልሻለሁ። ማንነትሽን ታውቂያለሽ። ምን አባይ ስለሆንሽ ነው መሬት የሚሰጥሽ? አንቺ ስለተወለድሽ ነዋሪ ስለሆንሽ እኔ ወይስ እንዳንቺ እንደዚች እንዳንቺና እንደ መሰሎችሽ እዚህ ጋር ቁጭ ብዬ
አንቺ እንደዚህ ቄጥሽ ኖ ኖ ኖ ኖ ኖ ኖ ወይ ኖ ወይ መስሎሻል። አንቺ የተከላከልኩልሽ መሰለሽ? ኖ ወይ እኔ አንቺን የተከላከልኩልሽ እንደምስሽ ጠላቶች ሜሮንም ጠላቴ ስለሆነች ነው ባንቺ ሄድኩባት። ገባሽ አይመስልሽ? ስለምፈልግሽ እኔ እዚህ ቁጭ ብዬ ከአንቺ ጋር ሳወራ ከአንቺ ጋር አንድ ነገር ልንገርሽ፣ ጉቺ እንኳን መሬት አለም ድሬዳዋ ላይ ፓንት የላትም፣ የተሰጣ ፓንት የላትም። ቁርጡን ልንገርሽ ብዬ የእውነት የላትም። የእውነት ለራሷ ደህና ፓንት እንኳን የላትም። ዱባይ ላይ ነው ያለው ፓንቶቿ። ለመቀየሪያ እንኳን ብላ ዱባይ ላይ ያስቀምጠች ስትሄድ ቅማ ነው የምትመለሰው። እሷ ቅማ ሺሻ ጭሳ ነው የምትመለሰው። ማለት እሷ አይደለችም እንዳለ ቤተሰቧ የላችሁ የለም። የእውነት ከነው የሌለም ኬት ነው ከድር የሚነጥቃት ስነጋገር ማንነትሽን ማወቅ ስለፈለግኩ ነው። ምንነትሽን ማወቅ ስለፈለግኩ ነው። እንዳንቺ ያለው በጥባጭ መንግስት መከላከል ካቀን ወደ የሚከላከልሽ ምክንያቱም ለህዝቤ ስለቆምኩኝ የበላሽበትን መሬት ያጠጣችሽን እናት እያንዳንዱ ስለ አማራ የተናገርሽው ስለምን የተናገርሽው አውጣልሻለሁ። አንድ ጂጂ ሪከርድ ማድረገው ሰው አለ። ጂጂ በዚህ 3 ቀን ውስጥ በዚህ 2 ቀን ውስጥ ወይ ዱባይ ሆነሽ ካላገኘሽ ወይ ሪከርደሮችን ካላሰማሽ እኔ በጉቺ ወገን ሆናል። በግልጽ ነው የምነግርሽ። አራነጽ አል ትክክለኛ ውሳኔ ነው አለ ወገን። አንቺ ሪከርድ እንደዋወል ነበር፣ ፈሳ አብረን ነው የምንፈሳው፣ አብረን ነው የምንጠጣው አልሽ አይደል? ችግር የለም ጠጡ፣ ፍሱ፣ ተናፉ፣ ኮንዶምም ተበዳደሩ ከፈለጋችሁ። ግን ወይ ዱባይ ሄደሽ ወይ ሪከርደሮች አለ የምትይው ለምን ነው የምታስቀምጭላት? ለየትኛው አደራ ነው የምታስቀምጭላት? እንዳትጎዳብሽ ነው? የትኛው እህል ዋጁ ነው? የቱ አብራችሁ የበላችሁት ነው? አንቺ እኮ ፋኒ ፊሎን ሲደበድብ ቪዲዮ አለኝ እኮ ብለሽ እኮ ግን ልጄ እንደበደበ ብላችሁ በቆረጣም ጠባሳ ይዛችሁ ሄዳችሁ የከሰሳችሁ ናችሁ እኮ። የእውነት ዝም ብላችሁ ካካችሁን ስበጠብጡ የምትውሉ ሰዎች ናችሁ እኮ። አሁን የፋኒን ጉዳይ ማውራት ያቆምኩት ኦልሬዲ በዲቴል ህግ እየሄደበት ስለሆነ ነው ጸጥ ያልኩት። አስፈላጊ ሆኖ የሚፈልገው ቦታ ሲሆን ደግሞ በአዲስ አነሳዋለሁ። እያንዳንዱን እርምጃዎች መጥቼ እዚህ ነው ያለው እሱ ዛሴት። አሁን ወይ በዚህ 2 ቀን ዱባይ ስሜን ጥርኝና እመጣልሻለሁ ነው አለ። ጠራችሽ ደጋግማ። ህልምልም ብዙ ጊዜ ነው ያለች። አንድ እሱ 2 እንትን ካላወጣሽ እኔ በቀጥታ የጉቺ ወገን ሆናል። የጉቺ ወገን ሆናል። አንቺን ፈልጌ ስቀርሽ ከ3 ዓመት በፊት ምን እንደተናገርሽ ታውቂያለሽ? እንድሪስ እና ሙባረክ የመጀመሪያ ጌም ሲጫወቱ ኦሮሞን ጋለሽ የተናገርሽ አንድ እሱ ብቻ። እሱ በያቸው ያንቺ ቤጤች ስለሆነ በያቸው። አንድ ኤርትራ የሞተ ማንሱ በረ የሞተ ሰውዬ ማንሱ ነው የሞተው ሰውዬ፣ ይሄ የሞተው ልጅ ኤርትራ ሳሚ ሰክረሽ እዛ እኔ ልጅ ዛሬ አይደለም እኮ ሰው የሚያውቅሽ ዛሬ ነው። እኔ የማውቅሽ ድሮ ነው። እንደዚህ እንዳንቺ አይነቱን እኔ ይሄ እንደዚች አሜሪካን እንዳለ በአካባቢ ፊት ለፊት የሚሳደበው ነው አይደለም። እንዳንቺ ያለውን እንዴት አርጌ ቁጭ አርጌ እንደማጣራ አናትሽ ላይ ሄጄ ነው ማጣራሽ። ገና ለገና ምሳሌ ብቻ ሳሚ በኖራለሁ። እንዴት አርገሽ ወድቀሽ እንዴት አርጎ ተለምኖ የዛኔ ነበር አሳልፍ የምሰጥሽ በደህናው ጊዜ። አሁን ግን አሁንም ቢሆን አልተውኩሽም። አሁንም ይህን መንግስት አልደግፍም ማለት ይህን መንግስት አልቃወም ማለት የኦሮሞን ጠላት ዝም ብያ ያለው ማለት ነው። በተለይ ድሬዳዋ ላይ ለሚደረጉት ይህ ሳንጃው ባንዳው እያላችሁ የተደራጃችሁ ከሚያምሱት መካከል አንቺ እንደሆንሽ እያወራሁሽኝ ነበር። ለአብርሃም ማቀበል ያንቺን ታሪክ ይህን ነው እየነገሩሽ። አብርሃም ለምን እንደደወለልሽ ታውቂያለሽ?
አብርሃም ለምን እንደዚህ መንጥሮ ዛሬ ቦታ እንደዚህ እንዲለየልሽ ያደረግኩሽ እኔ ጂጂ ኪያ ነኝ። ይሉም ነው እሰራለሁ ለህዝብ ስልሽ ለመንግስት አይደለም እሰራው። እንዳንቺ ያለው ሰላም የሚያሳጣ ሀገሪቷን እሱ ብቻ አይደለም። አሁን የተሰጠሽ መሬት ምን ስለሆነ የተሰጠሽ? ወይስ ከንቲባው ሀገሪቷን የመበጥበት አቅሙ አለው? እሱ ነው የምጠይቅ። ይህንማ እገባልሻለሁ። እኔ ስትለፈልፊ ወደ ስትለፈልፊ ብታድሬ እኔ ቁጭ አረግሻለሁ ከአንቺ ጋር። ጂጂ ግን አንድ ጥያቄ ልጠይቅሽ። ኦሮሞን የሰደበ ብቻ ነው ወንጀለኛ? ሀገር ቤት አማራን የሰደበ ወንጀለኛ አይደለም? ጥያቄ ልጠይቅሽ። ኦሮሞን ሶሪ ጆሌ ኦሮሞ ተኛ ኦኬ፣ ላስረዳ ብዬ ኦሮሞን ጋላ ያለ ወንጀለኛ ነው። አማራን ቆማጣ ያለስ አይጠየቅም። ትግራይን ቅማላም ነው ምን ነው የምትሉት? እንትን ያለስ አይጠየቅም። እንደዚህ አይነት እናንተ የምትፈልጉት ኦሮሞማ አይነት ጨዋታ ውስጥ መንግስት የሚገባ ይመስላችኋል? እናንተን ነው አሳደው ገደል የሚከታቸው። መንግስት ለደጋፊዎቹ አይመችም። በእንደዚህ አይነት ጭንቅላት እንድትደግፉ አይፈቅድልህ። አማራን እስተሰደብክና ሌላውን እስተሰደብክ ቢሆን ኖሮ ዳልቻ እዚህ ሚዲያ ላይ እንዳላችሁት እየነገሰ ይቀር ነበር። ገብቶሻል? ማሜ አይታሰርም ነበር። ገብቶሻል? ያ የ80 ምናምን ብሔር ብሔረሰብ ሀገር ናት ሀገሪቱ። ገብቶሻል? እንደዚህ አይነት አመለካከት በመንግስትም ደረጃ ያለን በሰብአዊነት የማይመቻቸው ስንት የኦሮሞ ልጆች አሉ። እኔ ድሬዳዋ ያልኩ ጊዜ ተነቶርቶርቶር ቲዴሚ ነበር የሚሉ ሂጂባት ይሉኝ ነበር። እቺን ብስብስ ይወርት ወላ ሐረር ወላ ድሬዳዋ ወላ አለማያ ወላ ምናምን እግዚአብሔር እኔ አንዳንድ የማያውቁኝ ሰዎች ይመስለኝ ነበር። እንዴ ይሄ ለምናምን ሲሉ ዝም ብሎ አታውቁኝም ነበር እምላችሁ። እሷን ማስረግጫ ደስ ነው ቢሉኝ ይሉኛል። የሚገርምሽ ያ እንዳታስቢው መንግስት ኦሮሞ አማራን እስተሰደብሽ ወይ ትግራይ ሌላ ብሔር ብሔረሰብን እስተሰደብሽ ፕራይስ ይሰጠኛል ብለሽ እንዳታስቢ። ፕራይስ ቢሰጠው ጀዋር ቂሊንጦ ላይ ወፍራም ሆኖ ገብቶ ቀጭን ሆኖ ባልወጣ ነበር። አይታችኋል? አንዳንድ ጸጉሩ ጆፍ ያለ በግ ይገባና ጸጉሩ ተከርክሙ መላጣ ሆኖ ይገባል። የፈረንጆች የከብት ማደለቢያ ውስጥ እንደዚህ አይነት ማሽን አላቸው። ትልቁን በግ ይሄ ብዙ ጸጉር ያለው እንደዚህ ያስገቡትና መልጠውት ያወጡታል። እንደዚያ ሆኖ አይወጣም ነበር። ከሀገር ውጣ ተብሎ የሐረር እናቶች ጋቢ እንደዚህ አንጥፈው ሲለምኑት አልወጣም ሬሳዬ ነው የሚወጣው ብሎ ሲያቀራራ ነበር። አሁን ይኸው በየምናምን ይዞራል። ምን ያመጣል? እኔ አሁን አለ ኢንተርቪው ፈልጋለሁ ብሎ ጀዋር ይመጣል። ይሄን ያለ ክስክስ ሆኗል። ገብቶሻል? ያ እና ይሄ ዘመኑን ኦሮሞማ ለማስመሰልና ኦሮሞን ለማስጠላት የምትሄዱትን ጥረት አቁሙ። ገብቶሻል? ኦሮሞን የሰደበ ሰው እዛች ሀገር አይገባም። አማራን የሰደበስ እንደዚህ አይነት አመለካከት መንግስት ቢኖረው ዳልቻ ለምን አስወገደው? ለምን አስወገደው? እከካብ ንፍጣ ለምን አንቺ አገቢም ታዲያ? ለምን አትስተናገጂ? ልጅሽን እኮ ፎቶ የሚያነሳ ሰው እንኳን አተሽ ማሜ ማሜ ነው እኮ በፒኪኒ ባህር ላይ ሄደ ሲያነሳት የነበረው እኮ። ራቹ ለምን አልገጠማትም? ለምን አላገኛትም ነበር? የጉሜ የኦሮሞ ጉሜስ ወጣቶች ስብስቦች ልትገባ እሷ ከዛ በኋላ መታላ አንቺ ታወራልሻለች። ከዛን አንቺ ደግሞ ትንሽ ስትጣይ አላውቃችሁም እንዴ ብለሽ ልታወሪ አይደል? ያንቺ ገማ ጭንቅላት ውስጥ ልታስገባች ሌላ ብሔር ብሔረሰብ መስደብ ብቻ የሚያድን ከሆነ ለምን አትገቢም? ለምን አትኖሪ? በጣም ችጋር በወረራችሁ ሰዓት ስንት ሚሊዮን ተጠራ እሷ ቤት ውስጥ። ወርቁ አይተነው መጥቶ ነው ሄዶ ይሁን አላውቅም። ስንት ሚሊዮን ብር ሰማሽ? ደነገጥሻል? ክዋላችሁ
አመለካከት ያለ ነው። ለቅሞ ጊዜ ጠብቆ አይናገርም ዛሬ መንግስት፣ ነገ ግን ፒክ አድርጎ ስክት የሚያደርግ ይሄ ሚዲያ ላይ ስለሚታወቅ ነው። እንዳለ ሀረርም ምናምን እንደዚህ የሚያቀራሩ ልጆች ምናምን አንሶ ቁጭ የት እንደገቡ አይታወቁ። የሚያዋጣ ነገር ዝም ብለህ ህይወትን መኖር ነው። ስራ መስራት ካለብህ እየሰራ ፖለቲካን እንዲህ ተች ካላረክ ማንም ሰው የሚነካ የለም ሀገር ቤት። አሁን ይጂበት እከካ ከአንቺ ጋር አይደለም ጉዳይ። እኔ ጉዳይ ከሀገሬ ጋር ነው። አንቺ ስትሰክሪ መጠጥ የልብሽን ታወጫለሽ። አንቺ ትክክለኛ ልንገርሽ አይደለም ለድሬዳዋ ህዝብ ጠንቅ የሆነሽ ሴት ነሽ። እኔ እና አንቺ ደግሜ እነግርሻለሁ፣ በጃን እነግርሻለሁ። ኦኬ አጉል እኔ ድሬዳዋ መሪ ሊሆናልሽ ባለቤት አለው። ይህን እንድታውቂ እሱ ብቻ አይደለም። እንዴት አርገሽ ማን አይን ላይ እንደገባሽ ዛሬ ወርቋይ ከማንትን እንዳንቺ ያለውን አያውቅ። ሂጂ እዛ ቁማርሽንና እነንትና በሰበሰቡልሽ ገንዘብ ከፍተሽ ሰውየው ላይ ልትፋተበኝ። ስለሱ የተናገረሽም ሰው የለም። ግን ይኖሚ አንቺ ጂጂ ታዲያ ወርቁ አይቶ ነው ካላወቃት ለምን በአዲስ ትሰድቢያታለሽ? ለምን ትጣላላችሁ? ምን ብላሽ ነው? ወርቁ አይቶ ነው ፋኖ ነው ያ ማለት ፋኖ ሆኖ አንቺን ካወቀ አንቺም የፋኖ ሰፖርተር ነው። ፋኖ ደግሞ ሀገርን እያጠፋ ነው ከመሀል ሀገር። አንቺ ደግሞ እያንዳንዱ መሀል ሀገር ላይ የሚደረገውን ነገር ላይ ለጥፋትም ለምን ትጠየቂያለሽ ነው ልታቀሳስር የመጣሽው። አያውቅሽም ካልሻት ለምን አጀንዳ ታረጊያታለሽ? ለምን ታረጊያታለሽ? ቅደም ተከተልሽ የጠፋብሽ እንዳንቻለው ሰላም የሚያሳጣና የሚባካለ አሳልፌ ነው የምሰጥሽ። ይህንን ትንሹ የሚያሰማሽ የ16 ሰዓት ሪካርዳለሽ ወደጄ ነበስ 3-4 እንዳንቺ ያለውን ባለጌ አሁን ትንሹን ያሰማውሽ አለች። ምንድን ነው የሰማ ነው? ራሱ አወራችሁ አይደል? እንዴ አሁን ጉቺ እያወራች የነበረው ነገር ነው እንኳን ላይቭ ላይ ያወራችሁን አይደል? አሁን ያሰማች ስምሽን ጠራውሽ አለቻት ምናምን። የድሮ ሪከርድ ነው ያመጣሽ። ትንሹን ያሰማውሽ ትላታለች ጂጂ ለራስሽ ቃውሴ ሰው አታቃውሽ። ምንድን ነው ሰው አናየ እቺ ትንሿን ያሰማውሽ ትላለች። ሪከርድ ማለት አሁን እዚሁ ላይቭ ላይ ተናገረችውን አለ እንዴ? ላይቭ ላይ ቁጭ ብለሽ እሷም እያወራች አንቺም እያሰማሽ ምኑን ያሰማሹ? ጂጂ በዚህ 2 ቀን ዱባይ ካልሄድሽ አንድ ሪከርድ አሰምታ ነበር። ሪከርዱ ምንድን ነው የሚለው? ላኪዋ ሀናዬ ላኩታ። እስቲ እሱን ልስማው። እኔ እኮ አላውቅም። ላኩት ቃል ስገባ ዝም ትላላችሁ እንዴ ታዲያ? ላኩታ በውስጥ ላኩልኝ። ስትልኩ ደውሉልኝ እሺ፣ እንዳውቅ ደውሉልኝ። ያችን ላኩልኝ። ናይ ሪከርድ ላይ ተደግፈን የምናወራው ላኩት። የመሄድና ያለመሄድ አይደለም ኤስአርዬ። እስቲ ሪከርዱን እንየው። ሪከርዱን ላኩልኝ። ያቺን ሪከርድ ቦታ ላይ ወይ ቲክቶክ ላይ ካለ ላኩልኝ። ቲክቶክ ላይ በዚህ ላኩልኝ። አሁን ይኸው ሀይ በምላችሁ በሄለን በሳይኮሎጂ በዚህ ላኩልኝ። አሁን እንዲደርስ በቲክቶክም ከላካችሁ በማሴንጀር ከላካችሁ ደውሉልኝ። ያቺን ሪከርድ መስማት ፈልጋለሁ። እኔ ግን የሚገርመኝ ነገር አሁን ምን አይነት ጓደኛ ሆነው ነው በውስጥ የሚደዋወሉት? ጋይስ ምንድን ነው የሚያወሩት? ምንድን ነው የሚያሳስባቸው? ምንድን ነው ጋይስ? የእውነት እኔ ከቲክቶከሮች ጋር ከማወራ ኖርማል ከኦዲየንስ ጋር ባወራ ይሻለኛል። ማለት የለም አድራቂዎች አለ አይደል? ዝም ብለህ ተግባብተህ የምታወራው እንጂ አሁን ቲክቶከር ዩቱበር ምናምን ጋር ምን
ምንድነው አሁን የምታወራው? ጉቺ እናንተና ምንድነው ጓደኛ የሚሆኑት? ይሄ የማለቅለቅ ቂጥ የመላላስ ጉዳይ ካልሆነ በስተቀር ምኑን ነው የምትላላሰው? ኦኬ ተልኮልኛል ማለት ነው። ኦኬ ሲላክልኝ ኢንሳይደሮቼ እንደዚህ ከዚህም ከዛም የሚበላ ቆይ እስኪ ሪከርዱ ልስማ። እኔ እኮ ጀስት ሲሞላ በየቦታው ጸብ እንደሆነ ገባኝ እንጂ ቪዲዮአቸውን ይኸው አሁን ነው ከዩቱብ ላይ ነው ያገኘሁት። እስቲ ሪከርዱን እንስማ። ቆይ ይኸው መጣ። ቤቴን ሸጫለሁ። ከቤተሰብ አልደራረስም። 2 ዓመቴ ከቤተሰብ አልነጋገር። ኮንዶሚኒየም ባለ 2 መኝታ ሸጬ የሰው ዕዳ የቁማር የበሉ ሰዎች ከፍዬ። አማን ይመችህ፣ አማንዬ ይመችህ። ቃመጫዋለሁ ብዙ ስለሆነ ነው በአፍሽ ያወራሽው ነው። ታዲያ ወንጀል ነው እንደ እሷ ላይፍ ነው። አልነገርኩሽም እንዲ ቤቴን ሸጫለሁ። ከቤተሰብ አልደራረስም። 2 ዓመቴ ከቤተሰብ አልነጋገር። ኮንዶሚኒየም ባለ 2 መኝታ ሸጬ የሰው ዕዳ የቁማር የበሉ ሰዎች ከፍዬ። አማን ይመችህ፣ አማንዬ ይመችህ። ቃመጫዋለሁ ብዙ ስለሆነ ነው። ጉቺ አንቺን ስትልኪላት እሷ ምንም አላከችልሽም? ጉቺ ካሁን በኋላ ምንድን ነው ምስጢር አድርገሽ የምትደብቂው? አውጭ። ያው እሷ ምስጢር ነው ብላን ያወጣችው ምስጢር ነው። በቃ እሷ ጥይት ነው ብላ ይንን ከተጠቀመች አንቺ ዙ 23ቱን ለምን አትጠቀሚው? ማለት በቃ ያለሽን ቀላ ሁላ እንትን ያ ባዶ ቀላ ለምን አይሆንም? ያው ባሩድ የለው ችግር የለው። ባሩድ እንኳን ባይኖረው አሸዋ ሞልተሽ እንኳን ተኩስ ነው ያለው ዘፋኙ። ሲሪየስ ቶክ በአፍሽ ያወራሽው ነው፣ እኔ አይደለሁም። እራስሽ ያወራሽው ነው። አማን ይመችህ። የፋኖን ደግሞ አማን ፋኖ ነው። ከነ ማነው ስሙ ጋር ነው ያልሽው? ከሞተው ከማነው ስሙ ያልሽው? ማነው ስሙ ያልሽው? ከሞተው ይላሉ። አንድ ሰው ብቻ በዚች ምድር ላይ የሞተ ይመስል እኮ የሞተው ማን ነው ትላለህ። አሁን እንግዲህ ዝም ብለህ ሰው በየቀኑ እየሞተ አለ። ማን የሞተው? አሁን ስንት የሞተ አለ። ግን እቺ ልጅቷ ማናት? ገና አወጣልሻለሁ። ይሄ በሙሉ ሄዷል። በነገራችን ላይ እያንዳንዱ ነገር አብርሃም ጋር ሄዷል። ቤቷን እኮ የመሸጥና ስፈልግ መሸጥ ስፈልግ ማፍረስ ትችላለች እኮ። ማቃለጣል አትችልም። ምክንያቱም ስታቃጥለው ጎረቤት ያለ ቤት በዛ ምክንያት እንትን ማለት የለበትም። አንድ በጭስ በካርቦን ኦክሳይድ ወይ በካርቦን ሞኖክሳይድ መጨናነቅ የለበትም። ሁለት ደግሞ በሙቀት በልብላቤ ምናምን ወደ ጎረቤት መሄድ የለበትም። ያ እሺ ኢንሳይደሮች እሺ መሄድ የለበት። ያንን አትችልም መሸጥ ምናምን። ይሄ እኮ ግላዊ ነው እንጂ ሀገራዊ ወንጀል ምናምን እኮ አይደለም እኮ። ጂጂ እያንዳንዱ ነገር ግዴታ መሄድ ስላለበት ቁማር እዚህ የሚያጫውቱት መሰለኝ እኮ። በዛ ተበልቼ ሰዎችን ማስከፈል ስለማልፈልግ እኔ ይህን ያህል መስዋዕት ከፍያለሁ ነው እኮ ያለችው አይደል? ያ ግን አውጣልሻለሁ። you don't know me that's why አሁን ታውቂያለሽ ጂጂ ማን እንደሆነች። አንቺ ብልግናሽ ልንገርሻለሁ። እኔ አንድ ኦነግ ባይ አከሌ ኦነግ ነው አይደለም። አንቺ እኮ አማን ፋኖ ነው። እኔ እነግርሻለሁ የራስሽ ያልሽው ነሰሰሪ ነው እኮ መጀመሪያ ማሰማት የነበረብሽ። ቤት ሸኩኝ ምናምን ሁ ኬርስ አባውት ዳይስ ለምን ልዋጭ አውጥታ እቃዎቿን አሸጥም? እሱ እኮ ፐርሰናል እንትኗን ይኸውን እንትና ፋኖ ነው ቤት ታቂጧን ገለበች ምናምን ያለችው እሱ አሁን ነሰሰሪ ነበረ። በጣም ዚስ በጣም እንትን ነበረ እና ሆይ ይህንን ለምን አታሳይ? አማን ፋኖ ነው። ከእነናውም ሰናይ ጋራ ይተዋወቃል። ስለዚህ ከእሱ ጋር ግንኙነት አልፈልግም። አንደኛ የሚፈራውበት መልኩ ይሄንን ነው።
ባለጌ ስድ ወንድን ሳትፈልጊው ስትቀሪ በዚህ ሳይፈልግሽ ሲቀር በዚህ ልክ አሳልፈሽ ለኔ ያልሽ ለኔ ያልሽ። ስለዚህ አንቺ ለማንም አትሆኑ። አይኔን እንትን ክሬም ተቀብ እንትን አርጌ አንቺ አልቅሰሽ መተሽ ነው ወሬኛ። እኔ ለፍቼ እስከዛሬ ከዚህ ቤት ወጥቼ አላውቅም። ክርስማስ እንኳን አጥር ላይ እንኳን የወደቀ አጥር አምተሽ ነው ላው ላይ ኤሌክትሪክ ክርስማስ ዲም ላይት ላው ላይ ጠቀለልሽ ጂጂ። ይኸው እውነት ይገባኛል። ልጅሽን የሚያጫውትልሽ መስሎሽ ባለፈው ሄደሽ አንበሳ አወረድሽ ለጆን ዳንኤል። ይገባኛል። እቺ አንድ አንበሳ 3 5 6 ሆና እንድትመለስ ፈልገሽ ነው። ያንን አንበሳ መልሶ ያልሰጠሽ ቀን ነው ጉድ የምታረጊው። እኔ አንበሳ አውርጄ እያልሽ ልጁን ካቲያን የምታረጊው ያ ኖ ለሱ ያልኩትኝ አጣራ ነው ያልኩትኝ። አጣራ ለማንኛውም ይጠቅምሃል፣ ይሄን ያልኩትኝ ይሄ ይጠቅምሃል ነው ያልኩት። ገባሽ? እኔ አንቺን ስቀርብሽ ወይ አንቺን ስጠጋሽ ያ ከአንቺ ጋራ ሌብላችን አንድ አይደለም። እንዴት አድርጌ ገደል እንዳስገባሽ ዲዮናት፣ እንዴት አድርጌ እዚህ ቀለበት ውስጥ እንዳስገባሽ አንቺን መሰሎችን ማለት ነው። እግዚአብሔር ምስክሬ ነው። አስለፍልፍሻለሁ። 16 ሰዓት ነው ሪከርድ ያደረግሽ። እብድ 16 ሰዓት ነው ሪከርድ ያደረግሽ። ጋይስ 16 ሰዓት ሙሉ ያወራሉ። ፍቅረኛሞች ናቸው እንዴ ጋይስ? የትኛው ፍቅር ነው እንደዚህ እንዳይሰለቻችሁ ያደረጋቸው ጋይስ? 6 ደቂቃ ነው ያላወራም ከቲክቶከርና ከዩቲዩበሮች ጋር ጋይስ። ይሁንት 16 ሰዓት እናቴ ትሙት። አውዝ ብለም ነው ሸይጣን። የትኛው ማለት ምን አይነት ፍቅር አዙሮ እንደዚህ የርቀት ፍቅር ነው እንደ ጉዳይ? አሁን ምን አይነት ፍቅር ብሰጫት ነው አንቺ 16 ሰዓት? እሷ ምን አይነት ፍቅር ቢይዛት ነው? ዋት ዘሄላ ላይ ሳምሪ ጋይስ እስከ ዛሬ ካወቅሻት እንኳን ያወራችሁት አንድ ላይ ቢደምር 16 ሰዓት እንኳን ቢሆን በጣም ነው የሚከብድ። እንኳን የአንድ ቀኑን አይደለም ማውራት ከጀመራችሁ ዘመን ራሱ አንድ ላይ ቢደምር 16 ሰዓት ከሞላ ራሱ በጣም ነው የሚገርመኝ። እግዚአብሔር እንዴት ነው የምትችሉት ጋይስ? ላይቭ ላይ ይሄን ሁላ ሰዓት ቁጭ ብላችሁ በውስጥም ብላችሁ ጋይስ። እኔ በአየር ነው እኮ የማወራው። ይኸው አሁን ሰዓት እየጠበቅኩ ነው እኮ። ከ2 ሰዓት በኋላ እኮ እንሄዳለሁ። የእውነት ስመጣ ደግሞ እንቅልፍ አለብኝ ወይ ተኛለሁ፣ ትንሽ ተንጎዳጉጄ ከዛ በኋላ እመጣለሁ። ከዛ በኋላ እንደዚህ ነኝ። እንዴት ነው የምታወሩት? ባይኖረኝም ጋይስ ከእናንተ ጋር እንደዚህ አላወራም። አያለልስ ለዛውም ከዩቲዩበር ከቲክቶከሮች ጋር እነዚህ አሲድ እና ብጉንጅ አይምሯቸው ላይ ለተነሰነሰ ሰዎች ጋር ጋዴሚት ሃይ የሆነ በጣም የምትገባባው ሰው ጋር የሆነ ስራ እየሰራ ከውከው እያረክ ምንም ችግር የሌለበት ሰው ጋር እየሰማኸው እየሰራ ምናምን ትሰማዋለህ። ኦኬ ምናልባት ግን ለዛም ሪከርድ ምናምን ትደራረጋለህ ምናምን። እሷም እራሷ ጉቺ ምን ፈልጋ ጂጂ ጋር ሄደች። ጂጂስ ምን ፈልግ ጉቺም ስታወራ ሰምታችሁ ከሆነ እዚሁ ቪዲዮ ላይ ለፐርፐዝ ነው የቀረብኩሽ ትላታለች። ፐርፐዝ ዋት ኢዝ ፐርፐዝ? ናይ ዶንት ብሊቭ ምናምን አትበላት። ኤኤች ራሷ ጉቺ ምን እያለች ነበር? እኔ የቀረብኩሽ ለፐርፐዝ ነበር፣ ፖለቲከኞችን የምቀርብበት መንገድ አውቃለሁ አለች። ፐርፐዟ ምን ነበር? ዋይ እንደዚህ አይነት ነገር ውስጥ መግባት ፈለገች? እኔም እየሰለልኩሽ ነበረ ሰልይ ተብዬ ነው መልክቷ። ያ መጀመሪያ ሽክሸካ አሽቃባጭ ብቻ ሳይሆን አለቅላቂ ናት። እንትና ኮሶ እንትና ማነች ጉቺ ይሄ ባህሪ ያላት ገባች። የሆነ ሰውን ስትፈራው ታለቀልቅና የማይሆን ሪስክ ውስጥ ትገባለች። ከጆከር ጋር የምታረገው ነገር አሁን እሷ እንደዚህ ምላት ነገር ለእሷ ትልቅ ፕራይስ ነው። በነገራችን ላይ ለጆከር ምን ትላለች መሰለህ? ለአንተ ስል እንዲህ ታምቻለሁ እንዲህ ተሰድቤያለሁ ብላ ራሷ ላይ ዋጋ ትጨምራለች። አውቀዋል። ግን የእውነት ነው የምነግርሽ ጉቺ፣ እግዚአብሔር ይሄ ጸባ አይደለም ምን አይደለም፣ እውነት ነው የምነግርሽ።
ዋጋ ያስከፍልሻል። ጆከር ወንጀለኛ ከተባለ ከታየ ወንጀለኛ ተብሎ እንደሚጠየቀው አንቺ ትጠየቂያለሽ። እንዴት በኝ በአንድ ነገር ጂጂን ተያት የእውነት ነው የምነግርሽ። አሁን ለምሳሌ እኔ በድሬዳዋ አልደራደርም ትያለሽ አይደል? የድሬዳዋ ሰው ወንዱም ሴቱ እንኳን ሰው አይደለም ጅቡላ የሚነፋቸው እያለ 1 ሰዓት ሙሉ የድሬዳዋን ሰው ሲሰድብ ከነስድቡ ከነስተቱ ወዷለሁ ብለሽ አንበሳ አስታወርጅለት ነበር። ጃኒ ግን ከነሺቲያቸው ለባለች ሳምንት እንትን ከፍላለች። ጆከር ከተገኘ በይቅርታ አይደለም እድሜ ልኩን የሚታሰር አይመስልሽም? በዚህ ብቻ ሌላውን ተይው። ገብቶሻል? ራቼ ምንም ነገር አላረገም። ራቹ ምንም አላረገም። ራቹ ያረገው ነገር የቲክቶከር ስለሆነ የቲክቶከር ጓደኞቹ ከሱ ጋር ኢሬቻን እንዲያከብሩ ጥሪ ያቀረበ ስላከበሩት ተቀበሉት። ከሱ ጋር ተገኙ። ቲክቶኩ ሁላ የኢሬቻ ልብስ ስለተጥለቀለቀ አስገድለሃለሁ ነው ያለው። አስገድለሃል። አስበሻል? የሱ ቃል አቀባይ ነሽ። አንቺ እኛ እንደዚህ ነው ልናወራ የምንችለው ምናምን ልትይ ትቻለሽ። ጀስት እዚሁ ገስት ላይ ነው የሚገባው ልትይ ትቻለሽ። ግን የሱን ነገር እየደገፍሽው ይሄ ከአንድ ጠላት ወይ ከአንድ ወዳጅ የሚሰጥሽ አይደለም። እውነቱ ነው። ይሄ እውነቱ ነው ምነግርሽ ነገር። ፈለግንም አልፈለግም የክፍለ ሀገር ልጅ ነሽ አላ አንቺ። ያ ሐረርም ክፍለ ሀገር የክፍለ ሀገር ልጆች የፖለቲካ ተጽዕኖ በጣም ይገባቸዋል። በነገራችን ላይ ከዋና ከተማ ሰዎች ከአዲስ አበባ ልጆች የበለጠ የክፍለ ሀገር ልጆች ፖለቲካን ያውቃሉ። ፖለቲከኛ ስለሆኑ ፖለቲካ ማለት ውሸት ሰው ማባላት አይደለም። የሚደረገውን ሴራ ምን አይነት ቤተሰብ እንደከፈሉ ያውቃሉ። አሁን በወያኔ ጊዜ ብዙ የድሬዳዋ ወይ ሐረር ላይ ባለሱቅ ያሉ ሰዎች ታውቂያለሽ አይደል? ባለሱቅ ይሆኑ ወያኔ መጣና እህል ነጋዴውን እህል ማታ ማታ ለኦነግ ትጭናለ ብሎ ሰውየውን ትፈለጋለ ብሎ ወስዶ የት እንዳደረሰው አናውቅ። እኛ ሱቅ እቃ የምንበደራቸው አባታቸውን ወንድማቸውን ወስደው እስተዛሬ የት እንዳሉ አይታወቅም። እናትየው አብዳ ደሃ ሆኖ ምናምን ነው መንገድ ላይ። አሁን የድሮ ሰዎች ናቸው ምግብ እንኳን የሚያደርሱላቸው ወይ ግብር ላይ ነው ካሉ ወይም ደግሞ ኦነግ ደግሞ ነገር ሲጠይቃቸው ኦነግ ይሁኑ አያውቁም ምናምን ይመጣሉ። ኖርማል ልብስ ለብሰው ሀገራቸው ነው ከተማቸው ነው ቀንቀን ሌላ ምናምን ነው። ከነሱ ጋር ደግሞ እንትን ሲሉ የሆነ ነገር ስጡን ሲሉ ኖ ሲሏቸው አንተ ለካ የወያኔ ደጋፊ ነህ ብለው ነው እዛው ጠቅም ያደርጓቸው። ወይም ደግሞ ልጃቸውን ይዘው ሄዱና የት እንደሚያደርጉት አይታወቅም። በዚህ መሀል በሁለት ተጠያቂ ሆነው መከራ እንደሚያዩ ታውቂያለሽ። እንኳን አንቺ በግልጽ ቀጥታ አማራን መስደብ አይደል እንዳለ ለብሔር ብሔረሰብ አማራና ኦሮሞ ማል ጥላቻ ምን ያህል ትልቅ ከፍታ እንዲኖር ከሚያደርጉ ሰዎች ሚዲያ ላይ ጆከር ነው። ይሄንን አትክጅም አይደል? አጉል ቂጥ መላስ ካልሆነ ቂጥ እንኳን ከላይ ሲላስ ችግር የለው። ሙነሬ ገብተሽ ነው የምትለሽው። ታውቂዋለሽ። ገብቶሻል? ያ ጂጂን ደም አፍሳሽ ነሽ ካልሻት እሱም ደም አፍሳሽ ነው። ውሸት ነው። ለኔ እንዳትመልሽልኝ ጉቺ፣ ራስሽ አስቢበት፣ እንድታስቢበት። ከሱም ራቂ ወይ ቅረቢው ያልኩሽ አይደለም፣ ግን ምን ሊያስከትልብሽ እንደሚችል እወቂው ልልሽ ፈልጌ ማለት ተዘጋጂ፣ ፕላን ቢ ይኑርሽ። ያ የዳልቻ መድኃኒት ነው። ዳልቻ ወንጀለኛ ነው ብሎ ከታሰረ ለምን ነው ጆከር የማይታሰረው? ማህሌት ይሄንን መልሽልኝ። በጸባይ መልሽልኝ። አሁን ጆከርን ስታደባብሽው የዳልቻ መድኃኒት ነው አልሽ አይደል? ኦኬ አሁን ዳልቻ ታግዷል አይደል? ለምን ነው ጆከርስ ታዲያ ጥፋተኛ ነው ስንል እሱ ይቀመጥ ያልሽው ለምንድን? እስቲ በጸባይ ልጠይቅሽ።
አይደል? ኦሮሞ አጠፋም አላጠፋ በቀን አንድ ጊዜ እንደ እባብ መቀጥቀጥ የሚል አለበት የምትሉት ተረት ያ ግዴታ መሆን አለበት አይደል? ያ ተረት ያ በነገራችን ላይ የፖለቲካ ችግር አፍሪካ ኖሮበት አያውቅም። አፍሪካ አንድ በማያገባው እየገባ የሚሞት ሰው ይበዛል። 75% በማያገባን እየገባን የምንሞት ሰዎች ነን። 25% ብቻ ነው በተፈጥሮ ወይ ታመን ወይ ምናምን ሞተው። የአፍሪካ ችግር ሁለተኛው ምንድነው? ንቀት እንጂ አላግባባ ያለን ወይ ህገ መንግስቱ አይደለም ወይም ደግሞ መንግስቱ አይደለም። የመንግስት አገዛዝ ወይም ደግሞ የተቀመጠልን ህግ ሳይሆን ንቀት መናናቃችን ነው። ሳናውቀው ቆም ብለን እንዲህ ስናወራበት ይሄ ነገር ነው አይደለም ስንል ቆም ብለን የምናስባቸው ነገር ሆኑና ግን ከልጅነታችን ጀምረን ስለዛ ሰው የበታችነትና የጥላቻ እየተማርን ካደግን ያ ሰው በቃ መጠላት መሰደብ እንደ ተፈጥሯዊ ግዴታ አድርገን አክሴፕት እያደረግነው ነው ያለነው። በደም ስራችን ውስጥ አለ። ኦሮሞ ላይ ማላገጥ እንደ መብታችን እየቆጠርነው ነው ያለነው። በኦሮሞ ላይ ያላላገጠ ኦሮሞን ያልሰደበ ሚዲያ ላይ ጥሩ ፖለቲከኛ አይደለም። የሱን ፖለቲካ አላማ ለሚያራምዱ ሰዎች ማለት ነው። ይሄን ነገር ለኔ እንዳትመልሱልኝ። ራሳችሁን አዳምጡ። ራሳችሁን አዳምጡ። እሺ? የመንግስት አገዛዝ ወይንም ደግሞ የተጻፈው ህገ መንግስቱ ችግር ኖሮ አያውቅም። ችግራችን ንቀታችን፣ ንቀት ብቻ ንቀት። ገባችሁ? ያ ንቀት በማወቅም ባለማወቅም እኩል እንሆንን እንደ ስድብ የምናይ ሰዎች አለ። ጆከር ወንጀለኛ ነው፣ ጆከር ይሰቀል፣ ጆከር ይቃጠል አያገባኝ። ግን ጉቺ ነፃ እንደማትሆኚ ነው የምነግርሽ። ያ ማለት እኔ ራቂው ቅረቢው ምናምን እያልኩሽ አይደለም፣ ግን ዩ መስት ነው ልልሽ ነው። ገብቶሻል? ያ እያንዳንዱ ነገር እያንዳንዱ ፓርቲዎች እያንዳንዱ ድርጅቶች ፓርቲ እንዳውም እውቅና አለው። ገባሽ? እውቅና አለው። በመንግስትም ደረጃም ሆነ በዓለም ደረጃ ላይ እውቅና ያላቸው ማንኛውም ተቋሞች እንደ ወንጀለኛ አይቆጠሩም ወይ እንደ አሸባሪ ውስጥ አይያዙ። ኦነግ ለ70 ዓመት እውቅና ነበረው፣ አሁን ግን የለውም። ኦነግ ሸኔ የተመዘገበ ምንም አይነት እውቅና ስለሌለው ራሱን አደራጅቶ የሚንቀሳቀስ የሆነ ቡድን ነው። ጸረ መንግስት፣ ጸረ ሰላም ምናምን ተብሎ ተመዝግቧል፣ በሀገራዊ ማለት ነው። ወያኔን የዛሬን አድርገውና ሽብርተኛ ተብሎ የአይኑ ከለር አላማረም ተብሎ ብዙ የትግራይ ሰዎች ወደ ማጎሪያ ሲገቡ እንደነበረ እናውቃለን አይደል? በጊዜው ትክክል አልነበረም። ትክክል ያልሆነው ምንድነው? በቃ አሸባሪ ነበረ ወያኔ በዛ ጊዜ። ገብቶሻል? አይሽ በዛ ጊዜ አሸባሪ ነበር። ሁሉም በወደ ማጎሪያ ገብተው ነበር። ወያኔ ማለት ዩፎ አይደለም። የሰዎች የሆነም ደግሞ የሆነ የማህበረሰብ የሆነ እንትን ውስብስብ ይመለከተኛል ወያኔ ያለ ሁላ ለጊዜው ለጥያቄም ሆነ ለምን ገብቷል። ያ ላይ ትክክል ካለ ፋኖ በአሁን ታይም በመንግስት እውቅና ካልተሰጠው ወይም ደግሞ በዓለም አቀፍ እውቅና ካልተሰጠው የሆነ ስብስብ ግሩፕ ነው ማለት ነው። ያ ግሩፕ ከመንግስት እውቅና ውጪ ነው፣ ጸረ መንግስትና ጸረ መንግስት ህዝባዊ ነው ካለ ለጊዜው ወንጀለኛ ነው ማለት ነው። ለጊዜው ፋኖ ነህ ተብለህ እንደ ወንጀለኛ ልትጠይቁላ ትችላለህ ማለት ነው። ይሄ ፋክቱ ነው። ኦነግ ሸኔ ነህ ተብሎ እንደሚታሰረው ሰው ስንት የኦሮሞ ልጆች ኦነግ ሸኔ ነህ ተብሎ እስር ቤት አሉ። ያ አሁን እውነት ለክፍለ ሀገር ልጆች ይሄንን እንነግራቸዋለን። ኦነግ ሸኔ ነህ ተብሎ አንድ የኦሮሞ ልጅ እስር ቤት ከገባ የአማራ ልጅ ወይ ፋኖ ነህ ተብለህ ስትገባ ለምንድን ነው ለአንተ ሲሆን ስፔሻል የሚሆነው? ለምን ነው ለአንተ ሲሆን ፐርፌክት የሚሆነው? ለጊዜው በመንግስት ተቀባይነት የሌለው ቡድኖች ሁላ ወንጀል ነው ማለት መንግስት መብት አለው።
እዛ ውስጥ ነው ያለሽው ነው እያልኩሽ ያለሁት ጉቺ። እሺ እውነቱንም ነገርሽ ምነግርሽ በጸብ አይደለም በምን አይደለም በእውነተኛው ጀስት ሪያሊቲ ዚስ በዛ ነው የምነግርሽ። አሁን ለምሳሌ ወርቁ አይተህ ነው የመንግስት ተቃዋሚ ነው ፋኖ ነው ምናምን ስለ አማራ እልቀት ለመናገር በነገራችን ላይ ወርቁ አይተህ ነው እያንዳንዱ ሲዘምት ለነበረ ፋኖ ወንዶቹ ወደ ጦርነት ሴቶቹን ወደ ካምፕ እያለ ሲያስጠርዝ የነበረው ወርቁ አይተህ ነው። የዛሬን አድርገውና በየመጠለያ ካምፕ እየሄደ ቀስቀሳ የሚያደርገው ወርቁ አይተህ ነው። የወያኔ የደብረ ጽዮንና የዶክተር አብይ ጦርነት ጊዜ ማለት ነው። ይሄ ፋክት ነው። አሁን 30 ምናምን ሚሊዮን ብር ነው ሰጠ ያላችሁት 18 ሚሊዮን ነው ሰጠ ሄደ በሩ አይዶን ነው እዛ ላይ ከ6 ዓመት እንግዲህ ስንት ዓመት ያኔ የተጠረዙ የተሰደዱ ወገኖቻችን ናቸው። ገብቶሻል ጉቺ? አልገባሽ? እኔ የእውነት ይገባኛል። የሚዲያ ስሞቹ ደስ ይላሉ፣ ግን ፕላን ይኑርሽ። ኢትዮጵያ ስትገቢ ፕላን ኤ እና ፕላን ቢ ይዘሽ ግቢ ከገባሽ። እሺ ከገባሽ ወይም ደግሞ ይሄ ፋሽን ውስጥ የሚያልፍ ይሄ ቤላ ፕሊስ እና ፕሪስ አትበይ። የማወራው ነገር ዝም ብዬ ከጠንተ እንዳይመስላት። ወይንም አው ወያኔ አንድ ሰሞን አሸባሪ ነበር አለ የሚባለው ያኔ ብትገቢ ትያዢ ነበር አይደል? አሁን የዛ ፋሽን እና የዛ ወቅት አለፈ አይደል? እንደዚህ አይነት ወቅቶች እስከሚያልፉ ይጠብቅ። ገብቶሻል? እንደዚህ አይነት ወቅቶች እስከሚያልፉ እኔን የሚገባው የሚገባኝ 1000 ከምናምን ሰው አለ 200 ሰው 100 ሰው ምን እያስተላለፍኩ እንደሆነ ይገባዋል። እናንተ የምትሰሙት ኦሮሞ ነሽ እንዴ አማራ ነሽ እንዴ ከሚል ከዶሮ ቂጥ የጠበበ ጭንቅላት ይዛችሁ ነው የምታዳምጡ። ከእንደዚህ አይነት ሰዎች ጋር አለ አይቶ ኩዊዝ ሪያሊቲ ፋክት ላይ ደባዋ ገብቷችኋል? አንድ ሰሞን ወያኔ ከሆንክ ስም እየተጠራ ብቻ እስር ቤት የምትገባበት ወቅት ነበር። አሁን ያ ጊዜው አልፏል፣ ያ ፋሽን አልፏል። ወይ እንደዚህ አይነት ፋሽኖች እስከሚያልፍ ድረስ ጠብቂ እያልኩ ቢገባሽ እንደኔ እውነቱን እየነገረሽና አይ ቲንክ ፌር የሆንኩልሽ ሰው ያለ አይመስልም። ገብታችሁ ወደ ፋኖ እንትን ነው እንዴ? ወያኔ ምን ነበር በወቅቱ? እኮ ወንጀለኛ ነበር። አሁን ደግሞ ቤተ መንግስት በስነ ስርዓት እዚህ ጋር ወንበሩ ይቀመጥ እዛ ጋር ወንበሩ ወደ ላይ ይሰቀል የሚል ሰው ነው። ያኔ ጌታቸው ረዳንኮ በአህያ ነበር የሚል ድምፅ ነበር ከኋላ የምንሰማው የአህያዎች ገጠር ገብቶ። አሁን ግን በየስብሰባ ላይ ዶክተር አብይን አንዴ ላናግር እያለ እጁን ሲስሞ እያየ ነው። አያችሁ እንደዚህ አይነት ወቅቶች አለ እና ሀገር ቤት ለመግባት ስትፈልጊ ምናምን እንደዚህ አይነት ወቅቶችን ጠብቂ እያልኩሽ ነው ያለሁት። በእንደዚህ አይነት በሞቀ ሰዓት ላይ ከገባሽ በጣም ታርጌት ውስጥ ነሽ። ገብቶሻል? እና ጂጂ የምትለውን ትያት እሱ ገብቶሻል። ግን ጂጂ ውሸቷን ነው ማለት አንቺ አይደለሽም ማለት አይደለም። ሸኔ ኦነግ ሸኔ ነው ተብሎ የኦሮሞ ልጅም ሆነ ሌላው የክፍለ ሀገር ልጅ እስር ቤት ከታጎረ ፋኖ ሲሆን እንዴ ዘረኛ የምትል ከሆነ ተነፋ። እያንዳንድ ለምን አትዳቀልም? ከፈለክ ለምን አትባዳም? ከፈለክ ልቅምቃሚ ቁሻሻ ሲጠበት ያልኩሽን ሁሉ ፐርፐዝሊን ያልኩሽ በመጣሽበት መንገድ ነው የመለስኩሽ። አያችሁ ጂጂ ምን ትላታለች? እኔ የቀረብኩሽ ላጠናሽ ነው ትላታለች፣ ልሰልልሽ። እቺም ደግሞ ምን ትላታለች? እኔም የቀረብኩሽ ለፐርፐዝ ነው ትላታለች። ፓምፐርስ ሆናችሁ እኮ እርስ በራስ ተንፐራፐራሳችሁ እኮ። ያ ፐርፐስ ምን አይነት ፐርፐስ ነው ጂጂ ጋር ያለው? አሁን ጂጂ እዚች ጋርስ ምን አይነት ስላይ ላይ ነው የምትሰሩት? ምን አይነት የሸርሙጣም ቡና ቤት ውስጥ ነው እንደ ፓርቲው የተቋቋመው? የኔ ጥያቄ የእውነት የቡና ቤት አለቃ ልታጸድቁ ነው እንዴ ጥሪያችሁ? በጣም ነው እኮ የተጠናናችሁት። ሲሪየስ ቶክ በጣም አልተጠናኑም ጋይስ። እሷም ትላለች ይወት እኔ የቀረቡሽ በፐርፐዝ ነው። ጂጂም ትላታለች ሳጠናሽ ነበር
መጨረሻ ላይ ፓርቲው የሚቆመው ይሄን ነው። ቡና ቤት ነው እንዴ? የቡና ቤት ፊሽካ ነፊ ነው እንዴ ልሰሩልን የፈለጋችሁት? ጂጂ የቀዳቻት ውሸት ነው ማለት መቅዳቷም እንዳወራች አላውቅም፣ ግን ጓደኝነታቸውን በውስጥ ማውራታቸውን አልካደችው። ጉቺም አልካደች። ይሄን ያህል የሚፐረፓበዙት ምንድን ነው? ሁለት ቅራቅንቦ ምን አይነት ፓርቲ ሊያካሂዱ ነው? ቆራሌው የሚል ፓርቲ ልታቋቁሙልን ነበር። ፐርፐስ መስመስ ውዝውዝ ጡዝጡዝ ምድረ ልቃሚ ይሽ ወልፈካቲ ወልበርባቲ ይላል ድሮ የኦሮሞስ ተመሳሳይ ወፎች ባንድ ላይ በርበ ከዛን ይመጡና ልክ ምንድነው ምን ይዘሽ ወጣሽ? ፐርፐስ እስቲ ጉቺዬ ጂጂ አንቺስ ምን ይዘሽ ወጣሽ? እንትናን ይዘው ይመጣ እንትናን እኮ አረጉት። ማን ስሟ እቺ የድሮ ሰላዩ የነበረችው ማነው ስሟ? ፊያሜታ አይነት ጨዋታ ትጫወታላችሁ። ፊያሜታ ምድረ ፖለቲከኛውን አሻፍዳ ጠኑ ያለገችው ማንነቱን ያወጣው ምንድነው የምትበራበዙት? ኮንዶም ስንት ገባ ነው መቼም የምታወሩት? የዱባዩ ጠንካራ ነው፣ ምክንያቱም ከጃፓን እንደሚያስመጡት ሀብታም ሀገር ስለሆኑ ሀገራቸው በኤችአይቪ እንዲጠቃ አይፈልግም። ጀርመንስ ብታይ ሜዲን ጀርመን እኮ አሪፍ ነው፣ ደግሞ በሳይዝሽ ነው የምታገኙ ነው የምታወሩት። ሌላ ምን አባታችሁ ታወራላችሁ? ምን ፕራይስ ራቻችሁ ላይ ትሰጣላችሁ? እከካ በመጣሽበት መንገድ ጂጂ አቅሽ ነበር። እኔን ልታስበላኝ አትችልም። የምታስበላው ሰው እኔ አይደለሁም። ፐርፐዝሊ ነው ያልኩሽ ሁሉንም የኔ እናት፣ ቢኮዝ አይ ኖ ዩ እኔ ላይ ፖለቲካ ልትሰሪ እንደመጣሽ ስለማቅ ፐርፐዝሊ ነው ያልኩሽ። ጉቺን አንድ ጥያቄ ልጠይቃት፣ እናንተም ጠይቋት። ማለት ጉቺ ድሬዳዋ ሰው ነሽ። ሰው ልጅ ያው ዘር አለሽ እንደምትይውን የአማራ ነኝ ምናምን የምትይው እንኳን ሆንሽ አማራ ነሽ አይደል? ያ ቢሆንም ይላል አምሳ አለቃ ገብሩ አፍንጫ ሲነካ አይን ያለቅሳል አይደል? ከጂጂ ጋር ስታወሩት የነበራችሁት የምታወሩበት ወቅት በተለይ እናንተ እንደምትሉት በጣም በጦፈው ሰዓት ነበር ማለት ነው። ያኔ ሻምፓኝ በምትበትንበት ሰዓት ነው የምታውቂያት ማለት ነው። ምን ነው አላመመሽም? መገደል አለበት ምናምን በምትልበት ሰዓት ነበር ማለት ነው። ኢሳያስ ነው ያስገደለው ሀጫሉን ተብሎ አጀንዳ ሁላ ወጥቶ ኤርትራኖችንም የምትሳደብበት ሰዓት ነበር። በጣም ኤርትራኖችን ምድረ ረሃብተኛ እያለች በጣም ረዥም ጊዜ ቶፒክ ታደርጋቸው ነበር። ምክንያቱም እሱ የእሱ ሰላዮች ነው የገደሉት ተብሎ ይወራም ነበር አይደል? እናንተ ጋር ስደርስ ብቻ ነው እንደ ምስጢር የምታወጡት? እናንተ ጋር ስደርስ ብቻ ነው ማንነታችሁ ላይ ተደግፋችሁ መልስ የምትመላለሱት? ሰርጀሪንም አይታችኋታል። ልክ እሷን ማሞገስ ጀመር፣ ጂጂም መውደድ ጀመረች። እሷን ሳታውቃት በፊት ግን ተሰድባት ነበር ማለት ጂጂ ስለ ሰርጀሪ ማውራት እስከምታሞግሳት ድረስ ተሰድባት ነበር። ልክ እሷን የኔ ቆንጆ ስትላት እኔ ያልነካኝን ሰው አልነካም ማለት ነው የጀመረችው። ስትጣሉ ህዝብን ተደግፋችሁ ህዝባዊ የምታደርጉት፣ ስትሞጋገሱ ግን እኔን እስታልነካች ሰው አልነካም የምትሉት ነገር ነው ግርም የሚለኝ። እኔ አንድ ሰውም ሄለም ብሎ ነክቶኝም አሞግሶኝም አያውቅም። አንድንም ሰው አሞግሶኝም በግል ነክቶኝም በጣም የሄድኩበት ሰው የለም። ይሁን እዚህ ጋር እኔ አማራ አይደለም ወይ ለተቸገሩ ብር አላዋጣውም ወይ ለተፈናቀሉት ብለሽ 4 ቢራ ስትጠጪ የኔንም ቤተሰብ ግደሉ ያልሽ ስትፎክሪ እናይሻለን። እውነት ያ ስሜት በጣም ከልብሽ ከሆነ ወገኔ ካልሽ ደማቸው በፈሰሰ ጋር ቁጭ ብለሽ የኑላ የሆድ ማውራት ምን አመጣው?
مالتو في ده يا حبيبتي معلش اه እከካም ልቃን ድራማ ይሰራሉ ህዝብ ላይ መጡ አሁን መታ የኔ ቆንጆ ሶንኮ ደግናት ቢሉ እኔ እንኳ እንደዚሁ ገፍቻት ነው የሚባባሉት ለምን ከማንነት የመነጫ አይደለም ንዴታቸውም ደስታቸውም ከግል ነው እርስ በራስ ከመሞጋገስ መልከጥፉ ሁሌ ሙገሳ ይፈልጋል ስም የሌለው ሰው ኮንፊደንስ የሌለው ሰው ሙገሳ ይፈልጋል እያንዳንዳችሁ ያነሳችሁ የጎደላችሁ ስለሆናችሁ የሌላችሁ ቆንጆ ኮንክ አታምርም ስትል ልብድው ይላል ድንክዬ ሆነ 35 ቁጥርና 32 ቁጥር ጫማ እየለበስ የኔ መለሎ ሲል ፍልቅቅ ብለ እንዲህ ብለን የምትቀመጠው ቄጠን እንዲከፍት ግን ልብ ያውቋል አይደለም ዝም ብለ ውስጡ ለቄስ አይነት ላይፍ ማንነታችሁ ስለሆነ እኔ አማራ አይደለም የኔን ያወጣውትን ቢላ ሳያችሁ ስትይ ነበር አይደል ያን ቢላ ያወጣሽው አላዋጣችም ከሚባል አንፃር ነው ወይስ ከልብሽ የእውነት ለወገኔ መድረስ አለብኝ ብለሽ ለወገንሽ ከሆነ ለዛ ለሞተው እንኳን ሻምፓኝ ስበትን ታውቂያታለሽ እኮ ከድሮም ማለት ነው ታውቂያታለሽ እኔ በዩቲዩብ ላይ ባውቅም እናንተ በጣም ትተዋወቁ ነበር ማለት ለምን እንደቀረብሽኝ ያውቃለሁ አልሻት ግን እንዳለ የቁማር ህይወቱን ቤትሽን እንደሸጥሽላ ለጂጂዬ ነው የምትነግራ ጂጂዬ ያልነገርኩሽ ነገር አለ አይደል ቤቴን ሁላ እንደሸኩኝ ያልነገርኩሽም ኮንዶሚኒየም ደግሞ ድሬዳዋ ላይ ነበር እንዴ ለካ ኮንዶሚኒየም አለ ያ ኮንዶም የመሰለ ኮንዶሚኒየሞች ይሰራሉ ግን ይሄን ያለ እንደ አዲስ አበባ የተራቀቀ ሳይሆን የበዛ አይደል እሱም ደግሞ የሚሰጠው ለመንግስት ሰራተኞች ለምን ገና አክሰሱ እንደዚህ የተስፋፋ አይደለም ወደ ሐረር ማለት አይደለም ኮንዶሚኒየሞች አሉ ግን ለመንግስት ሰራተኞች የሚሰጥ ለማንም የሚሸጥ አይደለም እሱንም አልሰጠሽም እሱንም አልሸሽም ኮንዶሚኒየም ዝም ብሎ እንደ አዲስ አበባ በብዛት ስለሚሰራ እንትን የሚላለም ብዙ አክሰሱ አይደለም የሚሰራው ቤታቸው ለፈረሰ ሰዎች ለመንግስት ሰራተኞች ለምናምን በስነ ስርዓት ነው የሚሰራው በብዛት የለም ኮንዶሚኒየም እንደዚህ ማንም ሰው እየሄደ መግዛት የሚችል እኔ 4 ገዝቼ አላሳይሽም እንዴ ሐረር ላይ 4 ያ ኮንዶሚኒየም ሸጫለሁ ብዬሻለሁ ያልኩሽን ሁሉ ፐርፐዝሊን ያልኩሽ እስቲ አንቺ ችለሽ ከኛ ቤት በር ላይ አንድ ጣሳ አስነሽ ባክሽ ጣሳ ጠላ ሸጭቶች ናችሁ እንዴ ጣሳ እናንተ ጋር ይሁን ምን አንበጨበጫችሁ አሁን አንቺ የአማራ ደም ላይ ሻምፓኝ የበተነች ናች የሚባል ስም አለ ጂጂ ያደረገችው አለ አሁን ስትጣያት አማራ ውስጥ ትገቢያለሽ እርግጠኛ ነኝ አማራ ስለሆንኩ ከወርቁ አይተነው ጋር ስለቆምኩኝ ለተራቡ ወገኖቼ ስለደረስኩ ጠመደችኝ ነው የምትይው እርግጠኛ ነኝ ያለ ጉጂ ይሄን ነው የምትይው አይደል ግን በሞቱት ወገኖች ላይ ሻምፓኝ ስትበትን አማራ ይገደላል ታዝረሳል ስትል አንቺ ግን ከሷ ጋር ታወሪ ነበር የልብ ወዳጅሽ ነበረች እየሰደበችሽ ለምን አትናገርም ስትል ኖ እንደሷ የችግሬ ቀን ሰው የለም ነበር የምትይው ሁሉ ቀን ስንት ጊዜ ነው እኛ ራሱ ለምን ነው ግን እንደዚህ እየሰደበቻ ማትናገራት እንላለን አይደል ራሷ ሰልጀሪንም እንደዛ እንላለን ኸይሳ አዱሬን ቢኔስ ይላል ያገሬሱ ውስጥ ለውስጧን ድመት ማውሬ ናት ማለት ነው ያ እንዲህ አይነት ጨዋታ ስለምታካሂዱ አሁን ትመጫለሽ አሁን ተመችቶሻል ወርቁ አይተነው ብላለች ፋኖ ሚል ጠቀሰች እሷ ከዛ ምን ትያለሽ በአማርነት የተጠቃውት ያለሽ ነገ መጥተሽ ትያለሽ አትልም ኦሬዲ አይደለም የጸቡ ሂደት
ያ አማራ ነኝ ነው የምትለው ቪዲዮ ላይ። ያ አማራ ነኝ አልክድም፣ አማራ ነኝ። አይሽ አማራ ብትሆኚማ የአማራ ደም ዝም ብሎ የለም ዘረኛ እንኳን ብትሆኚ የአማራ ደም ዝም ብሎ ያሳሳሽ ነበር። እኔ ጂጂን አቁሚ እንኳን ባልላት ከሷ ጋር ጓደኛ አልሆነም። ምንድነው የማወራው? የሰው ደም ላይ ደስ ያለው ሰው ለኔ እንዴት ባለውለታዬ መሆን ይችላል? እንዴት ይሆናል ብዬ ነው እኔ ከሷ ጋር ጓደኛ መሆን። እኔ እኮ እዚህ ሚዲያ ላይ ማንም ሰው ሄለን ብሎ ደርሶ ወይ አሞግሶኝ ጓደኛ የሆንኩት የተጣላው ሰው እኮ የለም። አንድ ሰው ሄለን ብሎ መጥቶብኝ የተጣላሁትን ሰው ወይም ደግሞ አሞግሶኝ የተውኩትን ሰው እስቲ ኑና ጥሩልኝ እስቲ ጥሩልኝ እኮ። እኔ እኮ በህዝብ ምክንያት፣ በሀገር ምክንያት፣ በሃይማኖት ምክንያት እንደዚህ በሚበደለው ሚዲያ ላይ በማየው ምክንያት ነው እኮ ከሰው ጋር መጣለሁ። አንድ ሰው ሄለን ብሎ የደረሰብኛል። ብዙ ሚዲያ ላይ እኮ ዝም ብላ ነገረኛ ናት የሚሉኝ ሳይደርሱብሽ ለምን ደረሽባቸው ስለሚሉ ግላዊ ስለሚያረጉት ነው እኮ። ኖ እኔ ግላዊ ምን አባታቸው ነው እኔ እንትን የሚሉት? የምን ግል ነው ይሄ? ነው እዚህ ጋር ነው ያለሁት። በቃ ይሄ ነኝ። ምንድን ነው እናንተ ህዝባዊ የምታረጉ ስትጣሉ፣ ስትሞጋገሱ ግን ግላዊ ነው። ምን አገባችሁ? እሷ ድሮም ነው የምትሳደበው። እኔ ብያት አስቆማታለሁ እንዴ ነው እንደዚያ ነው የምትባባሉት? ፐርፐዝሊ ነው ያልኩሽ። አዛኝ መስለሽ ስለደወልሽልኝ ፐርፐዝሊ ነው ያልኩሽ። ምንም አታመጪ፣ እስከ መጨረሻው አሰሚ። ፐርፐዝሊ ነው ያልኩሽ። ጂጂ እዚህ ላይ ስታወሪ ሪከርዱ ላይ እንደሰማ ነው አይ ቲንክ ቴሌፎን ዘግተሽ እንደገና ነው ቮይስ የላክሽላት። ጂጂ ያልነገርኩሽ ነገር ለቁማሩ እዚህ የምታጫውችው ከስራሽ እነሱን እንደዚህ ከስር ያለው አለ ማለት ራሴ ነው የምጎዳው። ቤቴን ላይ ሸጫለሁ እዚህ ለከሰርኩት ነው ያልሽው። ያ ማለት ፐርፐዝ ማለት በአላማዬ ብለሽ ስራዬ ብለሽ ሳይሆን በቃ ምን ያህል ንጹህ ሰው እንደሆንሽ ምን ያህል ተበድለሽም በሆድሽ አድርገሽ ያንን መስዋዕትነት አንቺ መውሰድ እንደምትችይ እንድታውቅልሽ ነው የፈለግሽው። ይሄ ፋክት ነው። ጉቺ ፕራይስ አታርጊ። ብዙ ሚዲያ ላይ የሆነን ዘር የሚሳደብ ኃይል ወይንም ደግሞ የአንቺ አይነት ብጤዎቹ በመብዛቱ ያንን እንደተገንና እንደ ሞራል ወይንም ደግሞ አንቺ ያልሽው ነገር ልክ ነው በማለት ሞራልሽ ወይ ልብሽን ከፍ አታርጊው። እሺ ሁሉም ነገር ወቅት አለው። እዚህ ሚዲያ ላይ ሚሊየን ሰው ለአንቺ ቢንጫጫ አንድ ቦታው ላይ ያለ ሰው አንቺ ዋጋ ያስከፍልሻል። እቺን ብቻ እንድታስብ ያስፈልጋል። ጆን ዳንኤል 2 ሚሊየን ሰው የጮለት አንድ መንግስት 1 ዓመት ከ4 ወር ዋጋውን አስከፍሎታል። ገብቶሻል? አንድ የተጎሳቆለ አየር መንገድ ላይ ሲቀርጸው የነበረ ሰው ምን አለው? ከዚህ አየር ላይ በሰላም አትወርድም ብሎት ነው የወረደው። ገብቶሻል? ያ ከዚህ አየር ላይ በሰላም አንተ ከወረድክ ታያለህ ያለው። ምክንያቱም ዝቶበት አይደለም እውነቱን የነገረው። እኔ አሁን እውነት እየነገርኩሽ እንዳለ ማለት ያለውን ፋክት ሪያሊቲ ዚስ እኛ የምንከራከረው ሚዲያ ላይ ምን ችግር አለው ቢቀርስ ምናምን በሚለው ነው። ግን ፋክት ኢዝ ፋክት። ያ ይሄ እንትና ትችያለሽ ጨዋታውን አስቢበት። ታዩ ያልኩሽ አይደለም፣ ከዚህ ነገር ውጪ ያልኩሽ አይደለም። ግን ፕላን ቢ ካሁኑ አዘጋጅ። ወይም ደግሞ ይሄ ፋሽን እስከሚያልቅ ድረስ ሀገር ቤት እንዳትገቢ፣ የእውነት እንዳትገቢ። ይሄ ፋሽን ልክ ወያኔ አንድ ሰሞን እንደሚታሰረው የለም አሁን ፋሽኑ አልፎ ወያኔ እንደፈለገ ይገባል ይወጣል አይደል? ያ ጋይ ስባት ገብቶ ይወጣል። አብርሃም ኮንሰርት ይሰራል። አብርሃም እንትን ምን እያለ የሚዘፍነው ነው? ምግቤ ያኔ በጣም ይፈለግ ነበር። ለምን ጭራሽ
እንጨት እየሰበረ ምግብ ወጥ ያሰበስልላቸው ነበር ለነጌታቸው። አይሽ አሁን ግን ኮንሰርት ይሰራል። አይሽ ወቅት ነው። በወቅቱ አንድ ነገር የተከለከለበት ላይ እዛ ቦታ ከገኘሽ ጥፋተኛ ነሽ። ያ ጊዜ እስከሚያልፍ ድረስ ጠብቂ እያልኩሽ ነው ያለሁት። ይሄ እንደ ኮሜንት ነው የምሰጥሽ፣ እያስፈራራሁሽ ምናምን አይደል። እሺ ይሄ እሷ የምትለውን እኔ ጂጂን አውቃታለሁ። ጂጂ ከመቶ 1% ምናልባት 1% እውነት ብትናገር ነው ቤዚክ። እሱም ቤዚክ የተነሳችበት ነገር ነው። ሌላው ነገር ዝም ብለን የምታወራው ጂጂ። እኔ አደረስኩ እኔ እንደዚህ ያደረኩት ተይው፣ እሷ አይደለች የምታደርገው። ሚዲያ ላይ ማንቁጭ ብሎ እንደሚያይሽ አታውቂ። ዲና ሙፍቲ ቲክቶክ ላይ መጥቶ መግለጫ እንደሚሰጥ ታስቢ ነበር? ያ የውጭ ጉዳይ ሚኒስቴር ነው። ገብቶሻል? ያ ሌላ ጋላ ያልኩበትን አውጪ ጂጂ። ቅድም እኮ ነገርኩሽ ሳታሰማ ምንድን ነው ያልኳችሁ? ትቀዳኝ እንደነበር አቅ ነበር፣ እንደምትቀጂ አቅ ነበር። በደንብ ነው ማለት አይ እሷን ያለችው ሙባረክና ኢድሪስ ሲጫወቱ እነሱ እየተጫወቱ ነው ጋላና ምናምን አልሽ ነው የምትለው። እኔ አላምናትም። ግን ያ አንድ ሰው ኦሮሞ ስለተሳደበ ብቻ ወንጀለኛ ይሆናል እናስጠቁማለን ምናምን ብላችሁ የኦሮሞን ህዝብ ሌላ ትኩረት ውስጥ ባታስገቡ ጥሩ ነው። ማንንም ሰድቦ በእንትን ደረጃ መንግስት እጅ ከገባ ማንም እንትን አይልም። አማራን ሰድበ ነፃ ትሆናለህ ማለት አይደለም። እንደዚህ አይነት ጭንቅላት ኖሮሽ በመንግስት አይደለም በማንም በሃንጋሳ ተቀባይነት አይኖርሽም ጂጂ። በሃንጋሳ ትንሽዬ አዴሌ የምታክል ከተማን እንኳን የሚያስተዳድር ተቀባይነት ያለው ሃንጋሳ አይቀበልሽም። ባውንታይ አይተሽዋል። ሃንጋሳ ከዚህ ተምሮ ፓርላማ ላይ ለሚፈናቀሉት የሰሜን ሰዎች ድምጽ ሲሆን ነበረ። ፓርላማ ላይ የዛሬን አድርገው ድምጽ ሲሆን ነበር። የዛሬ ስንት ጊዜ የሰጠውን ፓርላማ ላይ አምጥቼ እንዳላሰማሽ። እናንተ እዚህ ፖለቲካ ምናምን የምታካሂዱ ሰዎች ኦሮሞን እስታሞገስክ ድረስ ጥሩ የመንግስት ደጋፊ አድርገ ነው ራሳችሁን የምትሞሉት። ኖ ይህን ከአይምሯችሁ አጥፉ። ስንቱ መቀመቅ አይገባም ነበር። ጀዋር እንደዚህ ሁለተኛ መንግስት ሆኖ በቃ ተቀመጠ ነበር። እየቀዳችኝ እንደነበረ አውቃለሁ። አመዳም በቃ ተመክረሽም ተዘክረሽም አንቺ የምትመክሪኝ ሴት እኔ አይደለሁም። አውጪና ጋላ ያልኩበትን አሰብ ለምን ቁማርሽን አጫዎች እንትን አይሩሽ እነማን ናቸው ስማቸው? እነ ግርማ ሙቶላ እኔ ምንም አይነት ቼንጅ አላየሁሽ ከአንቺ ሪከርድ እንደምታደርገኝ ስለማቅ ተጠንቅቄ ነው ያወራሁሽ። ስለማቅሽ ጉች አንድ ጥያቄ ልጠይቅሽ። ተጠንቅቄ ለምን ነው እንደዚህ ተሳቃችሁ ጓደኝነት የምትፈጥሪው? ለምን ታስፈልግሽ ነበር? ለህይወትሽ መድኃኒት ነበረች? እኔ እናቴን አላወራት እንኳን ሪከርድ አይደለም ዝም ብሎ ከደበረኝ አላወራትም። ቴሌፎን ስደውል አላነሳ የሆነት እኔ ለአውራት ስፈልግ ከቴሌፎን ከስሬ ካላነሳች አላነሳ የሆነት እኔ ሰው አስፈልጎኝ ለአውራ ፈልጌ የቅርብ ቤተሰብ አስፈልጎኝ ስደውል ካጣዋት 1000 ቀን ደውዬ ቀጥቻት ነው ማነሳላት። እናቴ ትሙት 1000 ቀን ቀጥቻት ነው ማነሳላት። እኔ ሰው በፈለግኩ ሰዓት እንኳን ቤተሰብ እንኳን አያነሳም እንዴ ቴሌፎን? ያን ጊዜ ቂም ይዝባቸዋል። አላነሳም። እንደውም ኢሞ ምን ነው ቫይበር ምናምን ቫይበር ነው እንትን ዋትስአፕ ዲሌት አደርገዋለሁ ከቴሌፎኔ ላይ። በቃ የት ሲደውሉ ያለ ምንድነው እንደዚህ ተጨናንቆ ጓደኝነት ገስ ተጠንቅቄ ነው ማናግርሽ ትላታለች። ምንድን የሞት መድኃኒትሽ ነበረች? ህይወትሽን አንድ ስቴፕ ትቀይርልሽ ነበር? ምን ነው ቁመትሽ ላይ 1 ሴንቲ ትጨምርልሽ ነበር? ይሄ ተጣመመ አፍንጫሽን ቀጥ ታረግልሽ ነበር? ጂጂስ ይሄንን ታንክ ፊትሽን ወደ ሚሳኤል ትቀይርልሽ ነበር? ጋይስ እኔ ግን እናቴ ትሙት ትክክል ላይ በህይወቴ ግን የምሄድበት አካሄድ ዝም ብዬ ሳየው የህዝቡን ሳየው እኔ
ሰው ነግሮኛ አይደለም ምናምን ተፈጥሮ የራሱ ትክክል መንገድ ላይ ነው የሚያስኬደኝ። ጋይስ እግዚአብሔር የእውነት ትክክል ነኝ። የእውነት ማረጋቸው ነገሮች ሁሉ